ምንችል እኔ ኦርቶዶክስ ነኝ። ፕሮቴስታንት አይደለሁም፣ ካቶሊክ አይደለሁም፣ ተሐድሶ አይደለሁም፣ ኦርቶዶክስ ነኝ። በ4 ዓመት ሳይሆን ነው ቅዳሴ የቀደስኩት። ምስጢር ያየሁት እኔ በ14 ዓመት ገና 13 ዓመት ተኩል ላይ ነው። በእድሜ በጣም ልጅ ሆኜ ነው የቀደስኩት። ፓስተር ይሁን ሼካ ይሁን ራባይ ይሁን ጳጳስ ይሁን አይ ዶንት ኬር አባውት የክርስቶስ አገልጋይ ነኝ። ንስሐ ነው መግባት ያለበት። አይሰማም እንደ አማርኛዬ ንስሐ ነው መግባት ያለበት። እኛ ህዝብን ንስሐ እያስገባን፣ እኛ ግን አገልጋዮች የተባልን ማንንም ማነው ንስሐ ግቡ ብሎ የሚላቸው? አሁን እስኪ ካህናቱ የበቀደሙ ከቢኒያም ሽታይ ጋር በሰማንያ አንዱ ላይ ምናምን ያወራኸው በጣም ድንጋጤ ፈጥሯል። በጣም ብዙዎች ተደናግጠውበታል። ጀምሮ ይታይ ታቦት ይቀስፋል እየተባልን እየተስፈራራን ያደግን። የሚገርም ታቦት ይቀስፋቸዋል። ቤተክርስቲያን ላይ በህፃንነት መንፈስ በልጅነት መንፈስ ስንረብሽ ትቀሰፋላችሁ እየተባለ ወዳጅ እንኳን ልቀሰፍ 30 ምናምን አልፎኛል። ጌታ ስሙ ይባረክ ማለት ነው። አየህ ልጆችና አባት አልተግባቡም። አባትየው ጨለማ ውስጥ ነው ያለኑ፣ ከጨለማ ውስጥ እንድንወጣ ወንጌል ስበኩን እያሉ የራሳቸውን ሊቃውንት እየተማጸኑ ነው። እዚህ ሲያለ በሙሉ እንደ አሸን የፈላ ትውልድ ኑ በብርሃኑ ተመላለሱ። በዚህ ግን አላምንም። እያያችሁት ነው። ይሄን ከቄሱ ራስ ላይ በክላሽ ጥይት ሲነሳ በአይኔ በብረቱ አይቻቃል። በአይኔ በብረቱ በልጅነት መንፈስ ነው ጥያቄ የተፈጠረብኝ። የሚገርም ኤርሚ ይሄን ነው የምናነግሰው። የአይን ምስክሮች ነው። ዲያቆን ኤፍሬም አዳነ እባላለሁ። ሰሜን ጎንደር አርባያ በለሳ ፈንጣ ቀበሌ ተወልጄ ያደው ጎንድ ተክለ ሃይማኖት ሰዓታትና ግብረ ዲቁና የተማርኩ። የጎንደር ልጆች ካላችሁ አሁን ከተማ ውስጥ ደብረ ፀሐይ ቁስቋም ከመርጌታ ነቃ ጥበብ ቅኔ የተማርኩ የቤተ ክርስቲያኗ ልጅ ነኝ። ታሳስ ገብርኤል ጎንደር ግቢ ገብርኤል ነውና ጳጳሱ የሚኖሩት። ዲቁና ተሰጠኝ በ13 ዓመት። ወዲያው ነው ያስተራዩ ማርያም ነው በ13 ዓመት ከምናምን ያው በ14 ዓመት ሳይሆን ነው ቅዳሴ የቀደስኩት። ምስጢር ያየሁት እኔ በ14 ዓመት ገና 13 ዓመት ተኩል ላይ ነው። በእድሜ በጣም ልጅ ሆኜ ነው የቀደስኩት። ከዛም ጀምሮ ይታይ ታቦት ይቀስፋል እየተባልን እየተስፈራራን ያደግን። የሚገርም ታቦት ይቀስፋቸዋል። ቤተክርስቲያን ላይ በህፃንነት መንፈስ በልጅነት መንፈስ ስንረብሽ ትቀሰፋላችሁ እየተባለ ወዳጅ እንኳን ልቀሰፍ 30 ምናምን አልፎኛል። ጌታ ስሙ ይባረክ። አይቀስፍም ታቦት። በቃ እዚህ ጋር 200 ምናምን ሰዎች ያላችሁት አንድ ሰው ከዚህ መንፈስ ልናወጣ ስለምንችል እኔ ኦርቶዶክስ ነኝ። ፕሮቴስታንት አይደለሁም፣ ካቶሊክ አይደለሁም፣ ተሐድሶ አይደለሁም፣ ኦርቶዶክስ ነኝ። በዚህ ግን አላምንም። እያያችሁት ነው። ይሄን ከቄሱ ራስ ላይ በክላሽ ጥይት ሲነሳ በአይኔ በብረቱ አይቻቃል። በአይኔ በብረቱ በልጅነት መንፈስ ነው ጥያቄ የተፈጠረብኝ። የሚገርም ኤርሚ ይሄን ነው የምናነግሰው በየወሩ። ልጅቱ ቅድም ስትናገር የነበረው የተሸፈነ መንፈስ አለ። በየወሩ እየወጣ የሚከበረው የሚጨስለት የሚዘፈን የሚደገስለት ይሄ ነው የምታዩት ነው። በቃ ያለ ምንም ጥርጥር ነው የምንነግራችሁ። የአይን ምስክሮች ነው። ዲያቆን ኤፍሬም አዳነ እባላለሁ። ሰሜን ጎንደር አርባያ በለሳ ፈንጣ ቀበሌ ተወልጄ ያደው ጎንድ ተክለ ሃይማኖት ሰዓታትና ግብረ ዲቁና የተማርኩ። የጎንደር ልጆች ካላችሁ አሁን ከተማ ውስጥ ደብረ ፀሐይ ቁስቋም ከመርጌታ ነቃ ጥበብ ቅኔ የተማርኩ የቤተ ክርስቲያኗ ልጅ ነኝ። ታቦት አይቀሱም። ተስካር ሰውን ሊያድን አይችልም። ቅድም ኤርሚ ያነሳት ነጥብ አለች። ቤተክርስቲያን ላይ ምን እንደሚሰራ በሰንበት ትምህርት ቤት ምክንያት ዲያቆናት ካህናት ምን እንደሚሰሩ ማንም ሊያስተባብለን አይችልም። አድገንባታል፣ ኖረንባታል። እቺን ቤተ መቅደስ ቤተክርስቲያን ላይ ምን ስንሰራ እንዳደግን እግዚአብሔር ብቻ ነው የሚያውቀው። ብዙ ማውራት አስፈላጊ እንኳን ባይሆንም ዝም ብለው ግን የወንጌላውያንን ፊውቸር እንደዚህ ለማኮሰስ ለማቋሸሽ እንደ ትንሳኤ ልክ ያልሆኑ ሰዎችን ስህተታቸውን ብቻ እየመረጥ እርማታቸውን ሳታይ ስህተታቸውን ብቻ እየመረጥክ ክርስቲያን የክርስቶስን ሕዝብ እንዳለው ኤርሚ
ፊውቸሩን ልታበላሽ የምትሞክር ሰው የዋህ ትባላለህ። ሰነፍ አትሁን። መጀመሪያ ቤትህን አጽዳና ከዛ የሰው መተቸት ይመቸናል። መጽሐፍም እንደሚል ከዓይንህ ያለችውን ጉድፍ አውጣ አጥርተህ እንድታይ በወንድምህ ፊት ለፊት ያለው ምሰሶን እንድታይ ያችን ቅንጣቷን ዓይን ላይ ያለችውን ያችን አንጻት። መጀመሪያ የሰው መፈተሽ እንድንችል የራሳችንን እናጽዳ። የራሳችን ጉድ ተቀምጦ ሰው ሄደን እዛ ሳር የሚያበላ ገብስ የሚያበላ ምን አገባን? እኛ ጋር ስንት የታጨቀ ጉድ አለ አይደል እንዴ? በቤተ ክርስቲያኗ ውስጥ ስንት ስራ ነው ሲሰራ እያየን ያደግነው። ሽሚያና ቅሚያ ግድያ አልሞላበትም እንዴ? እና ተስካር ላይ ትኩረት ሰጥተህ ኤርሚ ብዙ ጊዜ ያው ትኩረት ሰጥተህ ብትሰራ ጥሩ ነው። ማለት የገጠሩ ክፍል በጣም እየተበዘበዘ ያለ የካህናት ደስታ የካህናት ግብዣ ደስታ ሆኖ ለዘላለም እንዳይኖር እዚህ ጋር ትኩረት ሰጥተህ ብትሰራ ኤርሚ ጥሩ ነው። ስለ ታቦት ማክበር ግን ታቦት አይከብርም። ክብር ያለው የሰው ልጅ በተሸፈነ እንጨት ሲታለል ማየት በጣም ያሳዝናል። እና ቤተክርስቲያኗ ውስጥ ያለውን ነገር ማየት ይኖርብናል። የሰዎችን ቆሻሻ ብቻ አይደለም የራሳችን ቆሻሻ እንድናጸዳ ውስጣችን ላይ ያለው ቅሚያና ሽሚያ የዝሙት ስራ ቤተክርስቲያኗ ላይ ኤፍሬም ልጠይቅ፣ ዝም ብለህ አትቀደድ። ልጠይቅ፣ ዝም ብለህ ተቀደድክና ከመለስክልኝ ልጠይቅ። ኦኬ ቴንክ ዩ ስላገላለጽ ነው። አይቶ ራሱ ተቀዶ ወርዷል። ከፔጅ ላይ አስወርደዋለሁ። እሺ የራሳችን ቢአይ ሰላም ላንተ ቢአይ ቆይ ዳቆንዬ እሰጣለሁ። ቢአይ ስለቆየ ምናልባት እሱ እንግዳ ከሆነ ማለት ነው። ቢአይ ከታች ያለው ወይ ያለሽው እሺ ታች ወራደሽ ወንድማች። እሺ ኤፊ ጨርስ። ለብዙ ኦርቶዶክሳውያን ወንድምና እህቶች በቃ አጥርና ቀጠን ያለች መልእክት፣ መጀመሪያ የራሳችንን እናጽዳ፣ አይናችንን እንክፈት፣ ማየት እንድንችል የሌላዎችን ጉድም ሆነ ጉዳጉድ ማየት እንድንችል የራሳችን ቤት እናጽዳ፣ ቤታችን እንፈትሽ። በዝሙት ስራ ቢባል ስለ ጴንጤዎች ሲወራ ያደግነው አባቴ ጎንደር መካነ ኢየሱስ ቤተክርስቲያን ፋሲለደስ ትምህርት ቤት ላይ አታይም እንዲህ ነው ዞሮ መተል የጴንጤዎች ቸርች ስለሆነ አስፈልጎ እንዲህ ነው ዞሮ መተል የእድሜ እንዴ ስንሰማ ያደግነው። አንተ ብዙ ጊዜ የምትለው በውሻ ስጋ በድመት ስጋ ነው የሚያቆርቡ ቤተክርስቲያኑ ውስጥ መብራት አጥፍተው ዝሙት ይሰራሉ። ይሄ ስንዘምረው ያደግነው አይደል እንዴ? ግን የሁሉ ውሸት ሆኖ ስናገኘው የማን ንግግር ሀቅ እንደነበረና የማን ንግግር ውሸት እንደነበረ ያው ራሳችን መመዘን ችለናል። አድገን እግዚአብሔር ይመስገን። እና በልጅነት መንፈስ የተጥላላና የተንቆሸሸ ቤተክርስቲያን የጴንጤዎች ቸርች ስንሰማ ያደግነው ልክ ያልሆነ የተንሻፈፈ እይታ ነው የነበረን። እግዚአብሔር ይመስገን ለእድሜም ሰጥቶን አወቅናቸው። አሉ ብዙ የእግዚአብሔር ሰዎች አሉ ፕሮቴስታንት ውስጥ ብዙ እግዚአብሔር የሚሰራባቸው ብዙ አገልግሎት ለሕዝብ ወንጌልን ማድረስ የሚችሉ ብዙ ወንድሞች አሉ። እግዚአብሔር ይመስገን ደርሰን አይተናቸዋል ባይናችን። ስንሰማ ያደግነው ግን በጣም ዘግናኝና አጸያፊ ነው። የቤተክርስቲያኑ ጉድ የኛውን ዞር ሳንል ሳናይ የሰውን ስንሰማ ያደግነው እና ወዳጄ ብዙም ወሬ እኔ ብዙ ወሬ አልችልም። ብዙ የምለው ነገር አይኖርም። ለክርስቲያን ማለት ኦርቶዶክስ ወንድሞች ግን የራሳችን ጓዳ እንይ። መጀመሪያ ስለሰው ማውራት ከፈለገን ስለሰው ሰውንም ማምጣት ከፈለግን መሳብ ከፈለግን ወደ ቤታችን ማጽዳት ይኖርብናል። ይሄን ነው የምላችሁ። ያለ መረጃ ደግሞ ባናወራ
ስናወራ በመረጃ መሆን አለበት። አሁን ላልኳቸው ነገሮች ጥያቄ ያለው ሰው ካለ ዝግጁ ነኝ። ቴንክ ዩ ወንድማችን። እሺ እኛ እኮ አጠይቁን አይደለም ያለው። ኢቭን እንኳን የእነሱን ቤት እንኳን ባያጸዱ የእኛን ቤት ማጽዳት ቢፈልጉ ይችላሉ፣ መብት አላቸው። ግን ሲያጸዱ በመጀመሪያ ቆሻሻ መኖሩን ይኸው ቆሻሻችሁ እናንተ አይታችሁት ዝም ያላችሁት አይታችሁ ገበናዬን አይውጣብኝ አይነገርብኝ ብሎ በሚል ደባብቃችሁ ሁሉ ቀን እኛ ቤት ላይ መታችሁ ትናገራላችሁ። የእናንተን እኛ እናሳያችሁ፣ እናንተም የእኛን አሳዩን ብለው እንኳን ብለው ባይሉ ካሳዩን የእኛን በመረጃ ላይ በተደገፈ ነገር ያሳዩን። እኔ በጌታ ለምናችኋለሁ እዚህ ያላችሁ ኦርቶዶክሳውያን፣ ከዚህ በፊትም ለምኛለሁ። በዚህ 11 ዓመት ውስጥ የጴንጤ ስህተቱ ይሄ ነው ብላችሁ የምትሉት በድርጊት ያደረግነው በቪዲዮ የተደገፈ በመጽሐፍ የጻፍነው መረጃና ማስረጃ ካላችሁ ኑ አምጡ፣ እዚህ እኔ ቤት ተናገሩ። አላስወርዳችሁም። ከ30 ደቂቃ እስከ 45 ደቂቃ ሰጣችኋለሁ። እኔ ጣልቃ ሳልገባ በመረጃና በማስረጃ ላይ ይሁን እንጂ ኦኬ። እና በመረጃና በማስረጃ ላይ ይሁን እንጂ ከ30 ደቂቃ እስከ 45 ደቂቃ ያለማቋረጥ እሰጥሃለሁ። የእኛን ጉድ ስዘረግፈው አያለሁኝ። ማስታወሻ መያዝ ካለብኝ ይይዛለሁ። ደቂቃ መያዝ ካለብኝ ይይዛለሁ። ትክክለኛ ምንጭ ያለው ቪዲዮ፣ ትክክለኛ ምንጭ ያለው ጽሁፍ ከሆነ ማለት ነው፣ ልክ እኛ እንደምናቀርበው። ካልሆነስ እንዴ አንተ ከእናትህ ጋር ቡና ስጠጣ ምድጃ ስር ቁጭ ብለህ እናትህ በአሉሽ አሉሽ የሰሙትን ወሬ ይዘመተህ እነ ወይዘሮ አልጋነሽ እና እነ ወይዘሮ ማነች አቦዘነች ያወሩትን ይዘመተህ እዚህ ጴንጤዎቹ እኮ እንደዚህ ብለዋል፣ መረጃ አምጣ። አይ እናቴ ስትል ሰምቻለሁ። እሱ የቡና ወሬ ነው። የቡና ወሬ እዚህ ይዘመተህ የእግዚአብሔር ሕዝብ ላይ ብታወራ ምንም በሚሰሙ ሰዎች ፊት ነው የምታፍረው ማለት ነው። ግን በመረጃ ላይ ሲያወራ እኔ በጣም ደስ ይለኛል። እኔ እኮ የጴንጤ ስህተቱ አይነገር አላልኩም። የራሱ የኤርሚያስ ስህተቴ ምን ሊነገረኝ ይገባል። ስትነግረኝ ግን በመረጃ ላይ ይሁን፣ የተደገፈ ማለት ነው። ዝም ብሎ በጥላቻ ሳይሆን የተደገፈ የግለሰብም ይሁን የሃይማኖት ተቋምም ይሁን። እኔ ኦርቶዶክስ ስህተት የምትሳሳት ጴንጤ የማይሳሳት የመላእክት ስብስብ ነው አላልኩህም። ኦኬ እዛም ቤት አሳቾች እንዳሉ እዚህኛም ጋር አሉ። እኛ ጋር ያሉትን ግን እኔ ተቃውሜ ነው የኦርቶዶክስን የምቃወመው። እኔ በሐሰተኛ ነቢያት ላይ እኔ ስናገር አልኖርኩም እንዴ? ሐሰተኞች አስተማሪዎች ላይ ስናገር አልኖርኩም እንዴ? በእኛ በወንጌላውያን አማኞች ኦርቶዶክሳውያን ራሳችሁ ምስክር አትሆኑም? ለዚህ ነገር ትሆናላችሁ። ትመጡና ኤርሚ ሚዛናዊ ሰው ነህ ትሉኛላችሁ። ትመጡና ኦርቶዶክሳውያን ራሳችሁ የእኛም ቤት ብቻ ሳይሆን የራሱን ቤትም አይለቅም ኤርሚያስ እያሉ ይሉኛል። ቤት ከፍተው ለምን? ለታይታ ብዬ አይደለም ይሄን ማድረገው። እዚህ በወንጌል አማኞች ቤት ውስጥ ተደብቀ ተሰውረህ እዚህ ቁጭ ብለህ ከኛ ጋር አብረህ ጴንጤኔ ብሎ በሚል ጫወታ ቃቃ ጫወታ እየተጫወትክ የጌታን ስም እያሰደብክ የጌታን ቤተክርስቲያን እያሰደብክ አትቀጥልም። ያገኘው ቀን ነገርህን ይዤ አደባባይ ላይ አወጣዋለሁ። አንተም ልክ እንደዚሁ ማለት ነው። ከኖር ሰጥ ለጥ ብለን ለጠራን ጌታ ለኢየሱስ ክርስቶስ የሚመጥን ህይወት ነው መኖር ያለብን። ክርስትና እንትን ምንድነው ድራማቲክ የሆነ የነፍልፍሉ አይነት ኮሜዲ አይደለም። የነ ክበበው ገዳ አይነት የሚያሳዩት ኮሜዲ አይደለም። ወይ ደግሞ በቲያትር ቤት የምታሳየው ይሄ ምንድነው የተውኔት ስራ አይደለም። ትኖራለህ፣ የምሩን ትኖራለህ። ካልኖርክስ አልኖርክም። በቃ አታጭበርብር። ኦርቶዶክስ ውስጥ ሆነ አታጭበርብር፣ ጴንጤ ጋር ሆነ አታጭበርብር፣ አይሁድ ጋር ካቶሊክ ጋር ሆነ አታጭበርብር። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል እንደተባለው ማለት ነው። ቤተክርስቲያንም ነው የሚነቀፈው። የማንም አስማተኛና መተተኛ ጠንቋይ ደብተራ በእነሱ ስም ኦርቶዶክስ እየተጨፈጨፈቻለች። ጳጳሱ እኮ ነው የሚጠነቁለውን ሰው አግኝተው ብፁዕ አቡነ አብርሃም ቪዲዮ አለኝ እጄ ላይ ባይዞ የማወራቸው ነገሮች ሁሉ በሙሉ ያለ ቪዲዮ ያለ ጽሁፍ ቅንጣት አላወራም። ብፁዕ አቡነ አብርሃም አይደሉ እዛው ቤተ ክህነት ውስጥ ቁጭ ብሎ ሲጠነቁል ይተዋሉ አይተውም ተባብለው ባልንጀራ ናቸው። አይ እኔ ይህንን ቅዱስ ሚካኤልና ቅዱስ ገብርኤልና ያስተማሩኝ ብሎ አለ እና ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ጸሐፊ የነበሩት የባህር ዳር አህጉረ ስብከት የጎጃም ባህር ዳር ማለት ነው። የዛ አህጉረ ስብከት ሊቀ ጳጳስ ሲሆኑ ማለት ነው። አሁን ብፁዕ አቡነ ሳዊሮስ ናቸው በእሳቸው ምትክ የተሾሙት። እሳቸው ግን ብፁዕ አቡነ ሳዊሮስ ከመሾማቸው በፊት የነበሩት ጳጳስ ማለት ነው። በሕይወት አሉ። አሁንም እዚሁ እኛ ጋር ቁጭ ብሎ አውደ ነገሥት እየደገመ
የሚጠነቁል የኔው ጓደኛ የነበረ አለ አሉ። የእሳቸው ጓደኛ ማን ነው? ጳጳስ ነው የሚሆነው፣ ምንም ጥርጥር የለውም። እኔ ስጠረጥር ጠየም አድርጌ ስጠረጥር ብፁዕ አቡነ እንድርያስ ናቸው ብዬ ጠረጥራለሁ። ለምን ጠረጠርክ ኤርሚያስ? እንደዚህ እሳቸው የሰሜን ጎንደር ሊቀ ጳጳስ ናቸው እና ምን ሲያደርጉ አገኘ? በግ ጠቅላይ ቤተ ክህነት ግቢ ውስጥ የቀበሩት ሰው ናቸው። ማን ነው ይህንን የነገረህ? የድምፅ ቅጃቸውን ከጠቅላይ ቤተ ክህነት ወጣ። ማን አወጣው? አክቲቪስት መስፍን ፈይሳ የሚባለው የኢትዮጵያ ኦርቶዶክስ ክርስቲያን እምነት ተከታይ መቼ አወጣው? ብፁዕ አቡነ ገብርኤልን ባለፈው ሐሰት ተናግረዋል ብሎ ያሉ ጊዜ እርስ በርስ እየተውጣጡልህ ነው ማለት ነው። እና ጠቅላይ ቤተ ክህነት ግቢ በግ ቀብረዋል ከነነፍሱ። የ200 ሰዎች ፎቶ እንዲቃጠል አድርገዋል። ብፁዕ አቡነ ጳውሎስ ፓትርያርኩ የሞቱት ጳጳስና መለስ ዜናዊ ጠቅላይ ሚኒስትሩ እንዲሞቱና የኢህአዴግ መንግስት ሁሉ እንዲወርድ መተትና አስማት እንደሰሩ የድምፅ ቅጁ ላይ ኢህአዴግ ፈልፍሎ አወጣው። በዚያን ጊዜ ነው የወጣባቸው እና ጳጳሳቱ እጅ ላይ ገባ። ጳጳሳቱ ደግሞ ጊዜ ጠብቁ ነበር። ልክ ያን ነገር ሲሆን አፈነዱት፣ አወጡት። አንተም ብሎ ክርስቶስ ላከን። እንደዚህ ተግማምቶ የተቀመጠ ፓስተር ካለ ንስሐ ነው መግባት ያለበት። ይህንን ማካላገለገልኩ ምን አገለገልኩት ክርስቶስን? እዚህ ህዝብ ላይ ራሳቸውን እንደ ጻድቅ እያጫወቱ ከረባት አስሮ ሱፍ ለብሶ ፓስተር ነኝ እያለ እንዲህ አይነት ነውረኛ ነገር የሚያደርግ ከሆነ የአብርሃም አምላክ ይፋረደኝ። ያገኘው ቀን እገልጣለሁ። ቀሚስ ለብሰ አስኬማ ደፍቶ ቆብ ደፍቶ ቀሚሱን እየጎተተ የማረነ ወይ ሳለን ወይ ቀበነ እያለ በዚህ ህዝብ ላይ ጥንቆላ፣ መተት፣ መስተፋቅር፣ ድግምት እየሰራ በግ እየቀበረ እያስቀበረ ብፁዕ አባታችን ጸሎቶት ትድረሰኝ ቡራኬዎት ጸሎቶት ታግዘኝ ቡራኬዎት ትድረሰኝ። ምንም የሚደርስ ቡራኬ የለም። ጠንቋይና አስማተኛ ነው ንስሐ ነው መግባት ያለበት። ፓስተር ይሁን ሼካ ይሁን ራባይ ይሁን ጳጳስ ይሁን አይ ዶንት ኬር አባውት የክርስቶስ አገልጋይ ነኝ። ንስሐ ነው መግባት ያለበት። አይሰማም? እንደ አማርኛዬ ንስሐ ነው መግባት ያለበት። እኛ ህዝብን ንስሐ እያስገባን፣ እኛ ግን አገልጋዮች የተባልን ማንንም ማነው ንስሐ ግቡ ብሎ የሚላቸው? አሁን እስቲ ካህናቱን ህዝቡ ኃጢአቱን ለቄስ ይናገራል። ቄሶቹ ግን ለማን ነው ኃጢአታቸውን የሚናገሩት? ጠይቀህ ታውቃለህ? በመድኃኒዓለም ፊት አንተ መምሬ ድፋባቸውና አንተ እኮ አንድ ነህ ብራዘር። ግን አስቀድሞ ምን አሉ መሰለህ? እነሱ ዘወሃቦሙ ስልጣነ ለሐዋርያት አሉ። ለሐዋርያት ስልጣን ልክ ነው። ዘወሃቦሙ ስልጣነ ለሐዋርያቱ ስልጣን ሰጥቷቸዋል ጌታ። የምን ስልጣን? ወንጌል የመስበክ አጋንንትን የማስወጣት ድውያን የመፈወስ ስልጣን ሰጣቸውላል። እሺ ለአቶ ማን ለመምሬ ድፋባቸው ታዲያ ምንድን ነው የተሰጣቸው? አዕይንተ እግዚአብሔር ነን እኛ ይሉሃል። የእግዚአብሔር አይኖች ናቸው ይሉናል። የእግዚአብሔር አይን የሆነ ቄስ ነው እንዴ ታዲያ አስማት የሚሰራው? የእግዚአብሔር አይን የሆነ ቄስ ነው ለገበያ ደግምልሻለሁ አይመርኩክ እያለ የገበሎ ቆዳ አምጡ፣ የጅብ ወደ ቅንድቡ አካባቢ ያለውን የጅብ ቆዳ የቅንድቡ አካባቢ ያለ አይደል ሸፋሽፍቱ፣ እሱ አካባቢ ላይ አስቆርጠሽ እንደምንም ብለሽ አምጪው። የጅቡ ብልት አካባቢ ደግሞ አስቆርጠሽ ምታምጪው ቆንጆ እያርጌ እሰራልሻለሁ መስተፋቅር እያሉ የሀገሩን ወንድ ሁሉ ክንፍ እንዲልልሽ ነው የማደርገው ብለው የሚሉ እኮ እነዚሁ ናቸው። እነዚህ ጉደኞች ነው እኮ ብዬ የምልህ። አብሬያቸው ስቀድስ፣ አብሬያቸው መሐሌ ስቆም፣ አብሬያቸው አቁፋዳ ተሸክሜ በቆሎ ትምህርት ቤት ጎጃም ጎንደር ስንከራተት ነበር። አታጭበረብሩም። ፓስተርሙን መነኩሴ ጳጳስ አለቀ። አታምጣጡ። አይኔ ፓስተር ነኝ አትናገሩኝ የሚባል ነገር የለም ብራዘርዬ። እንናገራለን እንጂ አንተዬ በደንብ ነው እኮ የምንናገርህ። እኔ እንዳትናገሩኝ የተቀባው ፓስተር ነኝ ዳር ትይዛለህ። በኃጢአት እየተግማማ መቀጠል የሚባል ነገር የለም። ንስሐ ነው መግባት ያለበት። ኤርሚያስ እኔ እኮ ያው እንግዲህ ሰው ይሰማኝ የሚባል ነገር እንኳን ሰው ለምን መላእክት አይሰማም? ኤርሚያስ ካጠፋ ትገሰጻለህ። አጭርና ግልጽ ነው። እኔ ጳጳስ ነኝ አንድ ጊዜ ስልጣነ ክህነት ተቀብያለሁ ጌታችን ኢየሱስ ክርስቶስ በክህነት ጠርቶኛል የሚባል ነገር የለም። ያውም የኦርቶዶክስ ክህነት መጽሐፍ ቅዱስ ያልሆነ ክህነት
ውዳሴ ማርያምና መልካ ማርያም መልካ ኢየሱስ ተምረህ የምታገኘው ክህነት እንዲህ አይነት ክህነት በሐዋርያቱ ዘመን እነማን ነበሩ የተቀበሉት? እነማን ነበሩ የሰጡት? ጴጥሮስ ውዳሴ ማርያም ደግሞ ነበር እንዴ? ካህን ነው ብላችሁ የምትሉ እንዴ? አረሳቄን አታምጡ። በመድኃኒዓለም ተው እንጂ እንኑርበት። ቢያንስ ትንፋሽ ስጡን። ቢያንስ ንጹህ አየር እንተንፍስ። ሰላም ላይ ብፁዕ አቡነ ማትያስ ማነው? ብፁዕ አቡነ ማቴዎስ እየተባለ ነበር ይባል የነበረው። ዲያቆን እስጢፋኖስ ዲያቆኑ ብሎ ሲል እንደ ዲያቆን ኤፍሬም አይነት ዲያቆን ነበር። እንደ ኤርሚያስ ዲያቆን አይነት ዲያቆን ነበር የእስጢፋኖስ ድቁና። አታስቁን፣ በእውነት አታስቁን። መጽሐፍ ቅዱስ ያላነበበ ታሪኩን የማያውቅ ሰው ጉንጩን መነጁን አገጩ ላይ እንዲደገፍ አድርጎ ወይ ጉድ ምናምን ነገር ብሎ ሊደነቅል ይችላል። እኔ ጋ ግን አታጭበረብርም። የእስጢፋኖስ ድቁናና የኤርሚያስ የዲያቆን ኤፍሬም ድቁና አንድ አይነት አይደለም። ቀደም ኤፍሬም ይናገር ነበር፣ ሰሜን ጎንደር የተወለደበትን ጠርቶ ማለት ነው። ውዳሴ ማርያም ማለት ዘሩና ዜማው የተለያየ ነው። ዘሩ መጀመሪያ ፊደሉን ንባቡን ነው በቃል የሚደግመው። ዜማ ደግሞ አለው። እኔም ተምሬያለሁ፣ ግን እሱ በተማረበት እድሜ አይደለም። የሱ በጣም ጩጬ ሆኖ የተማረው። አሁን እናንተ ዲያቆን በሆንበት ዲያቆን ኤፍሬም እስጢፋኖስ ዲያቆን የሆነው እንደዚህ ብሎ ነው እንደዚህ ደግሞ ነው አይደለም፣ አይደለም። እና እኔ ሳቄ የሚመጣው የእስጢፋኖስን አይነት ድቁና እኛም ይዘናል ብለው ሲሉ ማለት ነው። ተዉ፣ እንደው ተዉ። እርግጥ እዛው መጽሐፍ ቅዱስ የማያውቀውን ሰው እየመረጣችሁ ብትናገሩ ያምኗቸዋል። እኔ ጋር ግን ብትመጣ እውነቴን ነው የምልህ፣ እሞግትሃለሁ። ሱሪ እስኪወልቅ ድረስ ነው የምሞግትህ፣ በመጽሐፉ እውነት ማለት ነው። ስለዚህ እንዲህ የሚባል ነገር የለም። ካጠፋ ትጠይቃለህ፣ ካጠፋን እንጠየቃለን። ስም ማጥፋት ከተባለ ጴንጤ አይደለም የኦርቶዶክስን ስም ማጥፋት የጀመረው። ስም ማጥፋት ከተባለ ኦርቶዶክሳውያን ናቸው የጴንጤን ስም ማጥፋት የጀመሩ። ኦርቶዶክሳውያን የጴንጤን ስም ማጥፋት ጀመሩ። ለምን? እስኪ ኦርቶዶክሳዊ የሆነ ከኦርቶዶክስ ሲወጣ ተከታትለው እባክህ ቆም ብላ አስብበት ወንድሜ እህቴ። በረከት እስጢፋኖስ ምድር በላይ የከያሉ ይላሉ። ግን የእስጢፋኖስ በረከትማ ቢያድርበት እስጢፋኖስ ወንጌል እኮ ነው ሰብኮ የተሰዋው። የእነኚህ ግን ወንጌል የሚናገረውን ሰው ነው የሚሰዉት። ኦኬ። እና አንድ ሰው ከኦርቶዶክስ ግን ቢወጣ ተከታትሎ ለምንድን ነው የወጣው? ግን ከዚህ ቤተክርስቲያን በእውነት ምን አግኝተህ ነው? ምንስ ጠፍቶ ነው እዚህ ቤተክርስቲያን? እኔ በመውጣት ደስተኛ አይደለሁም፣ ግን አንዳንድ ነገር ካለ ልረዳ ላግዝህ እችላለሁ፣ ወይ ደግሞ ሊረዱ ሊያግዙ ከሚችሉ ሰዎች ጋር ላገናኝ እችላለሁ ብሎ በፍቅር እኮ አያወሯችሁም ወንድሞች እናቶች። ገና እኔ ጴንጤዎቹ ጋር ሄዳለሁ በልከሽ እነኛ በድመት ስጋ የሚያቆርቡ ቤት ዘግተው ዝሙት የሚሰሩ እነሱም ብሎ ሰው መስለው ነው ከይሲዎች፣ እነዚህ ባቦች፣ ጊንጦች ምናምን ነገር እንዲህ ብለን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይመጡና ምን ይሉናል? አለማፈራቸው ኑ በብርሃኑ ተመላለሱ ይሉናል። ኑ በብርሃኑ ተመላለሱ አሉን። በባለፈው እዚህ ቲክታክ ላይ በሙሉ አሸን የሚባል ነገር አለ፣ በክረምት የሚፈላ ፈሉልህና ኑ በብርሃኑ ተመላለሱ አሉን። ብፁዕ አቡነ ገብርኤል ደግሞ 3 ወር ሳይቆይ ወጥተው ብፁዕ አቡነ ማርቆስ የኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊው ድቅድቅ ጨለማ ውስጥ ነው ያለኑ። ልጆቻቸው እዚህ ቲክቶክ ላይ ኑ በብርሃኑ ተመላለሱ፣ አባቶቻቸው እዛ በድቅድቅ ጨለማ ውስጥ ነው ያለኑ። አልተግባቡም ማለት ነው። አየህ፣ ልጆችና አባት አልተግባቡም። አባትየው ጨለማ ውስጥ ነው ያለኑ፣ ከጨለማ ውስጥ እንድንወጣ ወንጌል ስበኩን እያሉ የራሳቸውን ሊቃውንት እየተማጸኑ ነው። እዚህ ሲያለህ በሙሉ እንደ አሸን የፈላ ትውልድ ኑ በብርሃኑ ተመላለሱ። ምን እንድናረግ? ያው ዳቦ እንድትልሱ ጠላ እንድትቀምሱ ነው። በቃ ይሄው ነው ግጥሙ። ዘፈን ነው ምንድነው? መዝሙር በለው። ኑ በብርሃኑ ተመላለሱ፣ ዳቦ እንድትቀምሱ ጠላ እንድትልሱ ከሆነ ኦኬ። ያው ላሱ ብላችሁ ድርሳነ መስቀል ላይ ስለጻፋችሁልን ማለት ነው። ይሄንን ማድጋ የመድኃኔ ዓለም ጽዋ የተጠጣበትን ማድጋ ጠላው እንኳን ቢያልቅ ምላስን አስገብተህ አተላውን ከውስጡ ላሰው ብሎ የሚለው ድርሳነ መስቀል ነው። በደብረ ሊባኖስ ገዳም የተጻፈ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኃላፊ፣ ዋናው የስብከተ ወንጌል ኃላፊው በኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል እንደማይሳበክ ተናግረዋል።
ከዚህም የተነሳ ህዝቧ ድቅድቅ ጨለማ ውስጥ እንዳለ ተናግረዋል። ሰሚ ጠፋ። ይህ ሰሚ ጠፋ እና አባቶቻቸው ጨለማ ውስጥ ነን ብለው የሚሉትን እዚህ ይመጡና ምን ይሉናል? ኑ ወደ ጨለማው ማነው? ኑ ወደ ብርሃኑ ይሉናል። ልጆቻቸው ኑ ወደ ብርሃኑ ይሉናል። እዛ ሄደን እናያለን ብለን እንዳንል እንኳን አባቶቻቸው ጨለማ አለ እያሉን ነው። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። እዚህ ደግሞ ማለት ነው ጨለማ ውስጥ ናችሁ፣ ብርሃን ውስጥ። ልጆቻቸው ጨለማ ነን ይላሉ። አባትየው ማነው? ልጆቻቸው ብርሃን ውስጥ ነን ያለው ይላሉ። ልጆቻቸው ጨለማ ውስጥ ነው ያሉት። ይለይላችሁ እንጂ አንዱ ጋውኑ መቋሚያ ወዝውዘው አይደለም አባቶቻችን መንግስተ ሰማያት የገቡት። ወንጌል መሰበክ አለበት እያሉ ነው። ህሊናችሁ እኮ ያውቀዋል። አይ ብፁዬ ህሊናችሁ እኮ ያውቀዋል። እውነት ለመናገር ህሊናችሁ እኮ ያውቀዋል። ለምንድን ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድን ነው ህዝብ የሚወጣው? ለምንድን ነው የሚወጣው ህዝብ ቁጥር እየጨመረ የሚሄደው? አትነቁም። ጴንጤ እኮ ቁጭ ብሎ ማለት ስራ እየሰራ ማለት ነው። ጴንጤ እኮ ትናንትና መጣ ብለህ ያልከው ሃይማኖት ከ30 እስከ 35 ሚሊዮን ደረሰብህ በስንት ዓመት ውስጥ? በኢህአዲግ እንኳን ብለህ ያልከውን ቁጥር ኢህአዲግ ሲገባ በ80ዎቹ አካባቢ ማለት ነው። ከ83 እንኳን ጀምረ ከ30 እስከ 35 ሚሊዮን የሚገመት 30 ዓመት ባልሞላ ውስጥ ኦርቶዶክስስ 1600 ዓመት ተቀምጣ ገና 40 ሚሊዮን 50 ሚሊዮን 60 ሚሊዮን ይብላ ትላለች። እሱም ተሰብኮ ሳይሆን ወንጌል ተዋልደው ነው በስጋ የተባዙት። ወንጌል ስብከት የለም። በምን አወቅ ኤርሚያስ? ይኸው ብፁዕነታቸው እየተናገሩ ቪዲዮ ልክፈት እንዴ? ልክፈት? የመረጃ ዶሴ ላውጣው? ህዝባችን እየጠፋብን ነው፣ እየሄደብን ነው። አባቶች እናንተ እንደምትሉት አይምሰላችሁ። እነ ኤርሚያስ የሚባሉ ቲክቶኩን እያናጉት ነው፣ ሶሻል ሚዲያውን ማናጋት ብቻ አይደለም ብፁዕነቶ፣ ከቅርባችን ጀምሮ ብዙ ጓደኞቻችን ማህተማቸውን እየፈቱ እየሄዱ ነው ያሉትን ቪዲዮ ልክፈተው? እኔን አታምነኝም? አንድ ቃል ብቻ ነገሩኝ። ከፈተው ብላችሁ ካላችሁ እንከፍተዋለሁ። አትጠይቁም ወይ? እንዴት ኦርቶዶክስ አንድ ልጅ እንዴት ታጣለች? ይህ ዝም ብሎ ሆዳም ሁሉ እየበላ የሚኖር እንዴት አንድ ልጅ ታጣለች? ሐሞተ ቆፍጣና የወለዳችኋቸው ልጆቻችሁ ሁሉ ጭምር እኮ ጴንጤውን እየተከተሉ እናንተ ወደ ሲኦል ነው የምትገቡት ብላችሁ ስትሉ ጴንጤዎቹ ወደ ገነት እያስገቧቸው ነው በክርስቶስ ኢየሱስ አምነው እንዲድኑ፣ እኔን ጨምሮ። ኦርቶዶክስ እኮ ከስራለች። እኔም በማጣቷ ብቻ ከስራለች። ሌላውን ቶ ይህን ከ30 እስከ 35 ሚሊዮን የሚሆነው ህዝብ እኮ የወጣው እኮ አብዛኛው እኮ ከኦርቶዶክስ እኮ ነው። ከእስልምና ሃይማኖት ገፋ ቢል 10 እና 20% እንኳን ካለ ነው። 80% የሚሆነው ከኦርቶዶክስ ነው የወጣው። አልከሰረችም እንዴ? ኦርቶዶክስ ከስራለች። ልጆችን ወልደ አሳድገህ ትተው ሲሄዱ የሚበላ ነገር አልሰጥ ብለህ በጠኔ መሞት የለባቸውም። ምን ነበር በድሮ እኔ እንግዲህ ባላገር ልጅ ሰው ስለሆንኩኝ በባላገር አንድ የሰርግ ዘፈን ላይ የምንገጥመው ነበረ። ምንድነው ወልዶ አሳድጎ ለባዳ ምናምን ነገር የሚባል ግጥም ነበር። እንዴት ነው አይ ዶንት ኖ የሰርግ ዘፈን ተብሎ ማለት ወልዶ አሳድጎ ለባዳ እንደሚባለው። አሁን እናንተ ጴንጤ ባዳ ነው ብለህ ካልክ ወልዳ አሳድገህ እኮ ለጴንጤ እየሰጠህ ነው። ኦኬ አዎ እሺ ኦኬ ወገኖቼ፣ ጴንጤ ባዳ ነው ብለው ማለት ነው። እሺ ባዳ የሆነው ጴንጤ እንዴት ልጆችን ይወስድብሃል? ምን አድርጎ? ወንጌል ሰብኮ አንተም ስታደርግ ውዳሴ ማርያም ስታነብ ወንጌሉን እኛ ነን የሰጣናችሁ ብለህ ትላለህ። ወንጌሉን ሰጥተህ እኮ ለጴንጤው አንተ እኮ ባዶ እጅን ቀረ። የተስፋ ገብረ ስላሴ እግዚአብሔር ቡልጋ ተረት እያነበብክ ማለት ነው። ዌክ አፕ ደግሞ መጥተው እዚህ ይለፋለፋሉ። ዌክ አፕ አንተ ከተኛበት ንቃ። እኔ ስላሴ ባሪያ ብለህ ብድግ አትል እንዴ? መጽሐፍ ቅዱስን አታነሳ?
ተረታም ትውልድ። መጽሐፍ ቅዱስን የማያነብ የሞተ ጴንጤ ክርስቲያን ይባላል። መጽሐፍ ቅዱስን የማያነብ የሞተ ኦርቶዶክሳዊ ክርስቲያን ይባላል። መጽሐፍ ቅዱስን የማያነብ የሞተ ካቶሊካዊ ቤተክርስቲያን እምነት ተከታይ ይባላል። መጽሐፍ ቅዱስን የማያነብ የሞተ አይሁዳዊ እምነት ተከታይ ይባላል። መጽሐፍ ቅዱስን የማያነብ የሞተ በሁለት እግሩ የሚራመድ የሚበላ የሚጠጣ ግን የሞተ ከአምላኩ ቃልና ፍቃድ የራቀ ሚስኪን ትውልድ ይባላል። የእግዚአብሔርን ቃል አንሱ። እሱ ነው የሚጠቅመው። ቴንኪው። እዚህ ለገቡ እንግዶች ጊዜ መስጠት ይገባኛል። እሺ፣ ኖርማር ነው እንዴት ነው ስምህ የሚነበበው? አይዶ ነው ኖርማል። ኖርማል። እሺ፣ የተሰጠን እድል ካልተጠቀማችሁበት ታች ነው የምትወርዱት። እኔ 18 ጊዜ ስም መጥራት አልፈልግም። እሺ፣ ሚኒሊክ የምትለው ካለ ከየት ቤተ እምነት ነው ወንድማችን? ሚኒሊክ። እሺ፣ እንዴት ነው ወንድማችን? እሰማለሁ። አሁን ኦርቶዶክስ ነኝ። እሺ፣ የምትለው ካለ ማለት ትችላለህ ወንድማችን። አለን እግዚአብሔር ይመስገን። እሺ፣ እንትን ነው ምንድነው ቅሬታዬ በእናንተ እንትን ላይ ማለት ነው የተቆራረጠ ቪዲዮ ነው ማለት ምናምን፣ ግን አንዳንድ ይሄ ፓስፖርት ላይ ምናምን ወይም ደግሞ የባንክ ደብተር ላይ ምናምን ይሄን ያክል ገንዘብ አስገብቻለሁ ምናምን ነገር የሚሉ አሉና ስለ እነሱ የምትለው ነገር አለ? ሌቦች ናቸው ወንድሜ፣ ሌቦች ናቸው። በአጭር ቃል አጭበርባሪ ሌቦች ናቸው። ከነሱን ከመሰል ድርጊቶች ተቆጠቡ። አጭበርባሪ በቃ ዓለም አቀፍ ቀጣፊ የሆኑ አጭበርባሪ ዱርዬዎች ናቸው። እኛን አይወክሉ። እሺ፣ በቃ ይሄ ነበር ጥያቄ። እሺ፣ አመሰግናለሁ። እሺ፣ ሌላ ካለ መጠየቅ ይችላል። መጽሐፍ ቅዱሳችን ሲናገር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ይላል እና ቅዱስ ጳውሎስ አስቀድሞ ግን ሲናገር በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎ ጽፎለታል ማለት ነው። ስለዚህ ለጢሞቴዎስ የጻፈለትን በጢሞቴዎስ በጻፈለት መልእክት እኔም እዳኛለሁ፣ አንተም ትዳኛለህ፣ አንቺም ትዳኛለሽ እና በዛ ክፍል ላይ ደስ የሚለኝ ቤቱ የሕያው እግዚአብሔር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው። የእውነት ምንድነው? አምድ ነው። እውነት የሚነገርበት በእውነት ላይ ተቆምበት ማለት ነው። ያም እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ያም እውነት መንፈስ ቅዱስ ነው። ያም እውነት የእግዚአብሔር የአምላካችን ቃል ነው። ስለዚህ በክርስቶስ ኢየሱስ ያመነ እንደው በክርስቶስ ክርስቲያን ተሰኝቻለሁ ብሎ ያለ እውነት የሆነው የእግዚአብሔር መንፈስ በውስጡ ያለው ሰው ካለ እውነት ለሆነው ለእግዚአብሔር ቃል ሕይወቴን አስገዝቻለሁ ብሎ የሚል ሰው ካለ በጥንቃቄ ሊጓዝ ይገባል ነው ብለን የምንለው። ተባረኩ። የምትሉት ካለ ማለት ትችላላችሁ። እሺ፣ ኤሚቢ እና ሰብልዬ ትቀጥላላችሁ። ኤሚቢ። እሺ ኤርሚ፣ ቅድም እኮ ለቁም ነገር የገባ መስሎኝ መጽሐፍ ቅዱስ ላንብብበት ብዬ ነው። በዛው ሌላ ነገር ውስጥ ገባና ተናግሬ አልጨረስኩም ነበር እና እንደዚህ ለማሸማቀቅ
ያለው ነገር እኔ ቤት ከን አልበጠብጥም ብዬ ነው እንጂ በደንብ አድርጌ ነበር የሚይዘው ማለት ነው። እና ምንድነው አሁንም ቢሆን ሰዎችን የሰው ነውር ከመፈለግ ዘፍጥረት ላይ እንዳለው ቃል ራስክን አድን እንዳለው ሎጥን እግዚአብሔር ያቺ ሎጥ እዛ ሎጥ የነበረባት ሀገር ልትቃጠል በነበረችበት ጊዜ ሎጥን መጨረሻ ላይ እነዛ የተላኩት ራስክን አድን ነው ያሉት። እና ሰው እንዴት ነው ለሚበላው እንጀራ እንኳን አይቀልድም። የሆነ ገንዘብ ኪስ ውስጥ እንኳን ባይኖረው ቅስሙ ስብር ይላል ሰው ማለት ነው። የትም ቦታ ሄዶ ለሚበላው እንጀራ ወይ ጓደኛውን ቤት ቢገባ ለሚበላው እንጀራ ወይ ደግሞ ቢሰራ መልሶ ለሚያገኘው ገንዘብ ሰው ያጎነብሳል፣ ቅስሙ ይሰበራል። በቃ የሰው በታች የሆነ ይመስለዋል። ግን ሰው እንዴት ነው ኢየሱስ ክርስቶስ መስቀል ላይ ነፍሱን ሰጥቶ እሱ የእናንተን ኃጢአትና በደል እኔ ወስጄዋለሁ፣ በእኔ መኑ፣ እኔ የዘላለም ሕይወት ነኝ፣ በእኔ የሚያምን የዘላለም ሕይወት አለው ብሎ ጌታ ኢየሱስ ክርስቶስ ከሰማይ ወርዶ ክብሩን ሁሉ ትቶ ተዋርዶ ስለ ሰው ልጆች ይሄን ሁሉ መከራ የወሰደልንን ጌታ ኢየሱስ ክርስቶስን እንዴት እንቀልድበታለን? እንዴት ነው ስለ ክርስቶስ ሲነገር እንቶ ፈንቶ ይዘን ገስት ላይ እምንወጣው እምንገባው አስገቡን የምንለው ለስድብ ማለት ነው? እንዴት ሰው አምላክህን እወቅ፣ የፈጠረህን እወቅ፣ መንግስተ ሰማያት ተዘጋጅቶልሃል፣ ቤት አለ፣ ኃጢአትህን የሚወስድ ደም ፈሶልሃል፣ ያንተን በደል የሚሸከም አምላክ አለ፣ ጌታ አለ፣ የወደደ አምላክ አለ ሲባል ሰው እኮ የትኛው ነው እውነቱ? የትኛው ጋ ነው ሄደን የትኛውን ነገር ነው ማድረግ ያለብን ብሎ እኮ የሰው ልጅ ወደ አእምሮ ተመልሶ እኮ ይሄን ክርስቶስን እውነቱን ነገር ለማወቅ እኮ መነሳት አለበት እኮ። እኔ በጣም ነው የማዝነው። በቃ ስለ ክርስቶስ ሲወራ እንዴት ነው ስድብ፣ ፌዝ፣ አሉባልታ የአንድ ሃይማኖት ተወካይ ሆነን የምንመጣው ኦርቶዶክስ የምንለው እንዴት ነው? ሰው እንደዚህ ያስቻለው እንዴት አስቻላቸው ነው የኔ ጥያቄ። እንደው እንዴት አስቻላቸው? ሳይድኑ ድነናል፣ ሳያውቁ አውቀናል፣ ሳይጸድቁ ጸድቀናል። ጽድቅና እነሱ ተለያይተው ሳለ ማለት ነው። እንደዚህ ግልጥ ብሎ የሚያስተምራቸው በዚህ ዘመን እንደዚህ የተገለጠ ትምህርት አደባባይ ላይ ሚዲያ ላይ እየተነገረ እንዴት ነው ሰው ወደ ሞተለት ጌታ እንዴት ነው የማይጓጓው? እንዴት ነው የማይራበው? እንዴት ነው በዚህ ደም ላይ የሚቀለደው? እንዴት በክርስቶስ ደም ላይ የሰው ልጆች እንዴት ይቀልዳሉ? እኔ በጣም ስለሚያሳዝኑኝም ጭምር ማለት ነው። እኔም እህት ወንድም ስላለኝ ቤተሰብ ስላለኝ እዛ ውስጥ እና በዋናነት እኔ መናገር የምፈልገው መሪዎችን ነው። መሪዎች ለምን ያከብራሉ እኮ አባቶች ይላሉ፣ አባቶችን አትናገሩ፣ አባቶችን እንደዚህ አትበሉ ይላሉ። እነዚህ አባቶች የሚባሉት ግን በትክክል ህዝቡን በትክክል የክርስቶስን ነገር ገልጸው ማሳየት መቻል አለባቸው። በቃ እነዚህ ቄስ የሚባሉት ማለት ነው ሌላውን ውንብድናውን ትተው ሌላ ድግምቱን ደብተራውን ትተው ሌላ ማይጠቅመውን ከአጋንንት ጋር ያላቸውን ግንኙነት ጥለው ይሄን ህዝብ እኮ ይቅርታ ጠይቀው እግዚአብሔርንም ይቅርታ ጠይቀው ወንጌልን እኮ ከጣሉበት ማንሳት አለባቸው።
እኔ በጣም ነው የሚገርመኝ በሐዋርያትና በነቢያት መሰረት ላይ ነው የተመሰረትን ይላሉ። ግን እስኪ ከሐዋርያቶች ማን ነው እንጨት ጭንቅላቱ ላይ ታቦት ብሎ ጣዖት ተሸክሞ ይዞረው? ታቦት አይደለም መችስ። ሐዋርያው ጳውሎስ ነው? ጴጥሮስ ነው? ሌሎቹ ያዕቆብ ነው? ማን ነው መንገድ ለመንገድ እያስነጠፈ መንገድ ለመንገድ ቄጠማ እያስጎዘጎዘ እዛ ላይ ታቦት ተሸክሞ የውሸታቸውን ታቦቷ ሊዳለ ታቦቷ ልንቀሳቀሳለ እያሉ የሰው ገንዘብ የሚቦጭቁ ማለት ነው። እነዚህ ህዝቡን የሚበሉ ሰው በላተኞች ናቸው። እነዚህ ለህዝቡ አንዳችን ታክል የማይራሩ ህዝቡ አመድ ትቢያ መስሎ የሚያመጣውን ገንዘብ የሚበሉ እነዚህ የኦርቶዶክስ መሪዎች ለምንድን ነው ይሄንን እውነት ሸፍነው የያዙት? ለምንድን ነውስ እግዚአብሔር ክርስቶስ ደሙን ያፈሰሰበትን የተሰቃየበትን ወንጌል የሚሸቅጡ ከውስጥ ቃል እያወጡ ባዶ የሚያረጉ? በእውነት እግዚአብሔር ለዚች ምድር ደሙን እንዳላፈሰሰ ለትውልድ መስቀል ላይ እንዳልተንጠለጠለ እርቃኑን እንዳልወደቀ እንደ ቃቃ የሚጫወቱት ግን እነሱ ምን ሆነው? እነዚህ የምንናገረው ቃል ራሱ በእኔ ድምፅ ራሱ አይበቃቸውም። ሌላም ነገር ሊወቅሳቸው ይገባል፣ ሊወቀሱ ይገባል። እነዚህ ቄሶች ማለት ነው። ህዝቡ እነሱን ያከብራል። እኔ ህዝቡ ያሳዝነኛል አንዳንድ ጊዜ። ደህንነት ያልሆነ መንገድ ያልሆነ ጨለማ ውስጥ ይዘው የሚገቡትን ህዝብ ሊራሩለት ይገባል። ለነገሩ አንዳንድ ጊዜ እኔ በጣም ያዘንኩትና እንባዬ የመጣው እዛ ባህር ዳር ነው ያሉት ሰውዬ ልሙት ላለው ብሞት ግን እማላቀው ሀገር ከሄድኩ ድንገት ብዬ ፈራለው ሲሉ ደግሞ በእውነቴን ነው። እኔ በጌታ ፊት አሳዘኑኝ። በቃ እንደዚህ አይን ያወጣ ነገር እየሆነ ለምንድን ነው እየገቡ ጭራሽ ለትምህርት ሳይሆን ለክርክር ለስድብ ትከሰሻለሽ፣ ትወቀሻለሽ። ይክሰሰኝ ይውቀሰኝ፣ ምንድነው? ምን ችግር አለ? የሰው የሴት ሚስት ሲቀማ የሆነ ነገር ተደርጎ ሲሰርቅ ተደብድቦ ይሞት የለ እንዴ? ምንድነው ሞት? ይክሰሰኝና እስቲ ያቁመኝ ፍርድ ቤት። እኔ አልፈራም በነገርህ ላይ የርምዬ፣ መፈራ ሰው አይደለሁም። እና እንደው ቤትህን በጠብጣለሁ ብዬ ነው ቅድም ፈርቼ ነው አንተን። እና እንደዚህ አይነት ከውር ውስጥ ውጡ ነው። እኛ ጉሩሱን አብሉን አጠጡን አላልናቸውም። እንደ ቅድም ስትናገር እንደነበረው ስድቡም ምንም አይመስለንም። ኢየሱስ ክርስቶስ ጌታ ነው። እኛ የፈሰሰልን ጸጋ አይደለም ስድብ፣ ብዙ ነገር ያስችለናል። በክርስቶስ ኢየሱስ ያገኘነው ጸጋ ብዙ ነገር አስጥሎናልም አስችሎናል። እነሱ ስንሰደብ የምንፈራ ስንሰደብ የሆነ ነገራችን የሚጎድል ምናምን ይመስላቸዋል። ልክ እንደነሱ ማለት ነው። እነሱ ጸጋ ስለሌላቸው ነው አንድ ነገር ሲናገሩ ቱግ ብለው የሚመጡት። እኛ እንደዛ አይደለንም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጥሪ የምናቀርብላቸው ወደ ጌታ ተመለሱ፣ ወደ ክርስቶስ ኑ። እኛ ወደ ጴንጤ ነው አላልናቸውም፣ ወደ ኦርቶዶክስም አላልናቸውም። የሃይማኖት ድርጅት አያድንም፣ ኢየሱስ ክርስቶስ ያድናል። እኔ እውነት ሕይወት መንገድም ነኝ ወዳለው ኑ፣ ፊታችሁን መልሱ። የእናንተ ኦርቶዶክሳውያን እናንተ። ስለዚህ እኔ በበኩሌ ለምትሰሙኝ ሁሉ አልፈራም። መፈራ ሰው እንዳልመስላችሁ። በፈራ ኖሮ እዚህ ቲክቶክ ላይ አልወጣም ነበር። ስለዚህ ይሄን የማይጠቅመውን ያጋንንት የሆነውን ተስፋ የሌለውን ይሄ ጥንቆላውን፣ ሟርቱን፣ መተቱን ትታችሁ ይልቁንስ ነፍሱን ወደ ሰጣችሁ ጌታ ተመለሱ። ከትክክለኛ ወንጌል አስተማሪዎች ተማሩ። የተሸቀጠውን ወንጌል ጣሉ ከእጃችሁ ላይ። አይጠቅማችሁም፣
ወደ እውነተኛው ወደ ክርስቶስ ተመለሱ የሚል ሐሳብ አለኝ። ኢየሱስ ክርስቶስ ጌታ ነው። ኤርሚ በጣም እግዚአብሔር ይባርክ። ያንተን የመሰሉ ደግሞ እግዚአብሔር እንደሚያስነሳ እግዚአብሔር ደግሞ ብዙዎች እንደሚወጡ የወንድሜም ላይ እንደተናገረው ከጎንደር ያለው እግዚአብሔር እንግዲህ እንደዚህ እንደሚሰራ እንጠብቃለን፣ ደግሞ እናያለን የእግዚአብሔርን ስራ። የእግዚአብሔር ስም የተባረከ ይሁን። ኤርሚ ጌታ ይባርካችሁ ሁላችሁ። ተባረክ። እሺ ቴንክ ዩ ታችን ጸጋ ይብዛልሽ። ተባረኪ። ሰብልዬው አቤት ኤርሚዬ እንዴት ነህ? ደህና ነህ? እንዴት ናችሁ? አደራችሁም አይባልም አይደል? እናንተ ጋር ገና እኮ ነው። አዎ በቃ አሁን እየነጋ ነው። እኔ የሚገርምህ ልክ አይወክለንም ምናምን ሲል ነው ከጸሎት በኋላ የሰማሁትና በቃ እንዴ እሱ ያልወከለን ማን ሊወክለን ነው ምናምን ብዬ ነው ቶሎ ብዬ ኮመንት ተደረኩትና አንተማ ተወክለናለህ። ይሄ ሃይማኖት ብዙ ጊዜ ተሳዳቢ ነው የሚያደርገው። መረጃ በሌለው ዝም ብሎ ወሬ ከዛም ከዚህም የሚመጣ ወሬ ይገባበታል። ከዛ በኋላ ዝም ብሎ መረጃ የሌለው ወሬ ነው የሚያወራው። እኔ መልሴ ለዚህ ልጅ ቢሰማኝ ከታች ላለው ሌሎችም ኤርሚማ በጣም ይወክለናል። እሱ ያልወከለንን ማን ሊወክለን ነው? አይታችሁት ከሆነ ከዛኛውም ከዚህኛውም ቤት ነው ስራውን የሚሰራው፣ የእግዚአብሔርን ስራ የሚሰራው እየተላከ በጌታ። ስለዚህ ይወክለናል 100%። ከዚያም በላይ ቢባል ይወክለናል። እንደ እግዚአብሔር ቃል የሚኖር ሰው ካልወከለን ማን ሊወክለን ነው? እና ሃይማኖት ብዙ ጊዜ ተሳዳቢ ባዶ ያደርጋል። ባዶ ነገር ደግሞ ግድ ነው። በቃ በመልካም ነገር ካልተሞላ በክፉ ነገር ይሞላል ማለት ነው። እና በብዙ በውሸት አጥር መጽሐፍ ቅዱስ በማይለው ውሸት አጥር የታጠሩ ሰዎች ስለሆኑ እኔ ብዙ አልፈርድባቸውም። ከዚህ ነፃ ለመውጣት የእግዚአብሔርን ቃል ማጥናት ነው። የእግዚአብሔርን ቃል ማንበብ ነው። አሁን ለዝሙት ቦታ ጠፍቶ ነው ቤተክርስቲያን ውስጥ ዝሙት የምንሰራው? መች ጠፋ ቦታ? የወንጌላን ጥንካሬ እንደውም እኮ በቃ ክፉን ነገር መቃወም ነው። አንድ የምናልፈውም ነገር የለም። ከክፉ ነገር ጋር በፍጹም አንተባበርም እና ከንቱ ጥላቻ በሆነ ነገር መሞላት እግዚአብሔር የማይወደውን ነገር በቃ ሁልጊዜ ደፋርነት፣ መልካም ያልሆነ ነገር ካፍ ለማውጣት መቸኮል፣ መለጠፍ፣ በቃ ዝም ብሎ እንደፈለጉ ለመናገር በቃ ድፍረት እና በብዙ ውሸት። አሁን ፍትሐት ሲባል ውሸት ነው። ታቦት ሲባል በዚህ ዘመን የሚሰራ አይደለም፣ ውሸት ነው። ተስካር ውሸት ነው። በብዙ ውሸቶች የታጠረ ሰው እኔ ብዙ አልፈርድባቸውም። አንዳንዴ በቃ የእግዚአብሔርን ቃል አጥኑ ነው። እኔ ይሄ የማይረባ ነገር ከውስጣችሁ እንዲወጣ የእግዚአብሔር ቃል መግባት አለበት። ስለዚህ መረጃ በሌለው ወሬ አይወክለንም፣ ይወክለናል። ኤርሚማ በጣም ነው የሚወክለን እና በቡና ወሬ ባሉባልታ በተለያየ ነገር የምትሞሉት የእግዚአብሔርን ቃል ስለማታነቡ ነው የምለው። የእግዚአብሔርን ቃል ስታነቡ ነፃ ትወጣላችሁ። የእግዚአብሔር ቃል ብቻ ነው የሰው ልጅን ነፃ የሚያወጣው። በቃ ሁላችንም ነፃ እያወጣን ያውም በአንድ አይደለም። ብታነቡ በየጊዜው ብታነቡ ቀስ እያላችሁ እየወጣችሁ ትላላችሁ እና ባዶነት ለብዙ ነገር ያጋልጣል። የዘላለምን ሕይወት ያሳጣል። ሃይማኖት ሲባል ሃይማኖት ሕይወት አይሆንም። ስለዚህ በመልካም ነገር እንድትሞሉ ወደ ጌታ ፍሬያማ እንድትሆኑ አንደበታችሁ እንዲቀደስ እንድትታረሙ የእግዚአብሔርን ቃል አጥኑ። ተሳዳቢ የሚያደርጋችሁ እሱ ነው። በቃ ይሄ የተለቃቀመ ወሬ፣ ህይወት የማይሰጥ ወሬ። እንደገና ደግሞ ክፉን ስታዩ ተቃወሙ። ክፉን መቃወም ግድ ነው። በቃ ክፉን ነገር ከክፉ ነገር ጋር መተባበር የለባቸውም። ይሄ አሁን የጅብ ምንድን ነው እሱ የጅብ ምናምን የቆራረጡ የሆነ ጥንቆላ መቃወም አለ። ፊት ለፊት መቃወም፣ መጋፈጥ። ምክንያቱም መጽሐፍ ቅዱስ ይከለክላል፣ የእግዚአብሔር ቃል ይጸየፈዋል። ከክፉ ነገር ጋር መተባበር የለብንም እና ኤርሚዬ ልጨርስ ነው መሰለኝ። ተወክለናለህ። በጣም ከበጣም ልጨርስ ኤርሚዬ ተወክለናለህ።
አንተ የእግዚአብሔር አፍ ነህ። እግዚአብሔር ይባርክ፣ ዘመን ይባረክ፣ ዘርህ ይባረክ። ዘርህ የጠላቶችህን ደጅ ይውረስ። የእግዚአብሔር ሐሳብ በአንተ ላይ አሁንም ትጸናለች። አሁን ግድ ነው በቃ። አፍርስ ያለህን ታፈርሳለህ፣ ትከል ያለህን ትተክላለህ፣ ወደፊት ደግሞ ትቀጥላለህ። አንተን ወደ ታች ወደ ኋላ የሚመልስህ አንዳች ነገር የለም። እግዚአብሔር የጠራውን ባሪያ እግዚአብሔር ያቆመውን ሰው ማንም አይጥለውም። ይህ የሰው ከንቱ ምላስ ወደ ኋላ ይመልሰው። እግዚአብሔር ከአንተ ጋር ነው። እግዚአብሔር ከአንተ ጋር ከሆነ ደግሞ ማንም ቢቃወም ምንም አያመጣም፣ ምንም የትም አይደርስም። እየጠፉ እየከሰሙ ይሄዳሉ። አንተ ግን ጥሰህ ትወጣለህ። ጥሶ የመውጣት ዘመንህ ነው። ተግዳሮቱም የበዛው ለዚህ ነው። መልካም ነገር ከፊት ስላለ ፋሬስ ይሆንልሃል። ሁሌም አሜን። ሰብልዬ ተባረክ። ዘር ማንዘር ይባረክ። አሁንም ያብዛል ጨምርልህ። ቴንክ ዩ እትዬው፣ ተባረኪ። አሜን ብያለሁኝ። እንግዲህ አብያተ ክርስቲያናት በፊርማ አጽድቀው ወካይ ነህ ብለው እኔ አላሉኝም፣ እንደዛም አላልኩም። ግን ራሴን ግን ብጠይቁኝ ከድካሜ በስተቀር እዚህም ማወራው ወንጌላውያን አማኞችን ይወክላል። እንዴት ነው የማይወክለው? ከነሱ የተማርኩትን እየተማርኩኝ ማለት ነው። ከነሱ የተማርኩትን እያስተማርኩ ከነሱ የሰማሁትን እየሰበኩ እንደዚህ የሚባል ነገር የለም። አብያተ ክርስቲያናቱ በሙሉ የውክልና ወረቀት ሰጥተዋል። አልሰጡኝም፣ ሊሰጡኝም አይገባም። ለምን ይሰጡኛል? እንደዛ የለም። ግን አንዳንዶች ለማምለጥ እኔ ኦርቶዶክስን አልወክልም ብለው ይገቡና ማለት እንደዛ ብለው የሚሉ ሰዎች ከተጠያቂነት ለማምለጥ ሲፈልጉ ነው። እኔ ግን ከተጠያቂነት ለማምለጥ ፈልጌ እኔ ጴንጤን አልወክልም ምናምን ነገር ብዬ አልልም። እና እንዲህ አይነት የሚባል ነገር የለም። እሺ ጌታ ይባረክ። የክርስቶስ አምባሳደር ነን እያልን ጌታን እንኳን ራሱ በምድር ላይ እኮ ወኪል እኮ አድርጎ አስቀምጦናል፣ ወንጌል እንድንሰብክ ማለት ነው። እግዚአብሔር ቤተክርስቲያንን በምድር ላይ እኮ ወኪል አድርጎ አስቀምጧታል። እኔ በዛች በክርስቶስ ቤተክርስቲያን አካሉ በሆነች ቤተክርስቲያን ውስጥ በአካል ውስጥ ብልት ነኛ። ሰብሊ ሌሎችም ብልቶች ናቸው። ስለዚህ በአካሉ ላይ ያለን ብልቶች ነን ማለት ነው። የምንናገረው ነገር ሁሉ ከድካማችን በስተቀር የጌታችንን ማዳን፣ አምላክነቱን፣ ቸርነቱን፣ ርኅራኄውን፣ በጎነቱን ሁሉ ያሳያል ማለት ነው። እና ጌታ ኢየሱስ የተባረከ ይሁን። ኦኬ ይሄንን ርዕስ እንግዲህ ትናንትናና ተትናንት ወዲያ ላይ በተለይ ከአራት ቀን በፊት ስለገባሁበት እንዳለ ነው ተሰብስበው እየየ ሲሉ የነበሩበት ማለት ነው። መልስ እንመልሳለን ብለው ሲንጫጩበት ነበር። ኤኒዌይ ይሄንን ቀኖና የመጽሐፍ ቅዱስ ቀኖና ብዛታቸው የነሱ ስንት ነው ተብሎ ቢባል በአንድ እንኳን የረጋ አይደለም። እንደ ምንድነው እንደዚህ እንደ የባንክ አሰራር አለ አይደለ? በዓለም አቀፍ የገበያ ምንድነው የባንክ ምንዛሬ ሬንቱ አንድ ወር ላይ አንድ ወር ታች ዝቅ እንደሚል ልክ እንደዛ ማለት ነው። የኦርቶዶክስ መጽሐፍ አንድ ወደ ላይ ከፍ ታደርገዋለች ሲያሻት፣ አንድ ወር ታይ ደግሞ ዝቅ ታደርገዋለች። 81 ትላለች። 81 ብለህ ስትል ደግሞ 73 ታደርገዋለች። 73 ነው ብለህ ስትል 79 ታደርገዋለች። 79 ብለህ ስትል ደግሞ 93 ታደርገዋለች። እንዳየሩ ጸባይ ተቀያይረዋለች ማለት ነው። ለምን? ጠያቂ ስለሌለ። ለምን ተብሎ ሲባሉ ይህን ለመመለስ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አስተያየት ሰብስበን ብሎ የሚል ንግግር አላቸው ማለት ነው። እና ከዚህ ሁሉ ግን የእግዚአብሔር የአምላካችን ቃል 66 እስትንፋሰ እግዚአብሔር ያሉበት በቃ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት እዛ ውስጥ አሉ። በቂ ከበቂ በላይ ነው ወንድሞችና እህቶች። ጌታን ለማወቅ፣ ጌታን ለማመን፣ ከጌታ ጋር ለመኖር፣ ጌታን ለማገልገል፣ ህይወትን እግዚአብሔርን በሚፈራ ህይወት ለመኖር ከፈለክ በቃ 66 እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስን አንብበው። እሱን አሰላስዩ፣ እንኑረው። መኖር ካቃተን ጸጋ እንዲያበዛልን እግዚአብሔርን የጸጋውን ባለቤት ጌታ ኢየሱስን በጸጋው ዙፋን ፊት ተንበርክከን እንጠይቅ። ያን እንላለን። ጸጋ ይብዛላችሁ።
ማለት ወዳለው ይህንን ርዕስ ልንቀይረው ነው። እስከዛሬ ርዕሶች ይዘጋጃሉ መተው ግን ለመነጋገር ርዕስ የኛውን ርዕስ አድርገን ነበረ። ብዙዎች የመጡ የሉም። የተወሰኑ ሰዎች መጡ፣ ያው ተውት ማለት ነው። አሁን እኮ እንደ መጀመሪያው ጊዜ አይመጡም። ምክንያቱም እኛ ሰውየውም በሞት የት እንደምገባ አላውቅም ምናምን የሚለውን ስላዩ ብዙዎች ደፍረው አሁን ሞራል የላቸውም ለመነጋገር። አስደረገጧቸው አለ። እኔ ኤርሚ በጌታ ፊት ሳልዋሽ ነው የምነግርህ፣ ሳላስመስል እንደዚህ ባህሪም አይደለም። ጌታ ምስክሬ ነው። በጣም ደነገጥ። በቃ እንደዛ እንደሚያምኑ መቶልኝ አያውቅም። እኔ ማለት ያን የሚያህሉ ሰውዬ ሊቅ ናቸው። ተስፋቸው ምን ያህል ጠባብ እንደሆነ፣ የመዳን ተስፋቸው ምን ያህል ደካማ እንደሆነ የታየበት ድምጽ ነው። እኔ በጣም ነው የደነገጥኩት፣ ያዘንኩት። ጌታ ምስክሬ ነው። በእግዚአብሔር ፊት አልዋሽም። ማለት እንደዛ ነው የሚያምኑ። በቃ አይተዋል ኤርሚ። አዎ የአባ ገብረ ኪዳን አዎ እንደዛ ነው የሚያምኑ። አስበው እንግዲህ በጣም ነው ያዘንኩት። እኔ በግሌ ጌታ ምስክሬ ነው። እንደዛ እንደሚያምኑ ሲረዳኝ ያሳዝናል። ማለት ያን ያህል መጽሐፍ ያነበቡ ሰውዬ እንደዚህ እኔ እንጃ። እንግዲህ እስኪ ጌታ ይሁነን። ለማንኛውም ኤርሚዬ ርዕሱ ቀላል ርዕስ አይደለም፣ አሪፍ ነው። ባታልፈው ጥሩ ነው። ደጋግሞ እስኪ እየተማርነ ነው እኮ የበቀደሙ ከቢኒያም ሽታይ ጋር በሰማንያ አንዱ ላይ ምናምን ያወራኸው በጣም ድንጋጤ ፈጥሯል። በጣም ብዙዎች ተደናግጠውበታል። አዎ ሰብልዬ፣ ለዛ እኮ ነው ተጠራርተው ሊቃውንቱ ስንት ነው 3 ሰው ነው 4 ሰው እኮ የቤት ጥሪ ጠራ። ኮሽ ሲልባቸው የቤት ጥሪ ከጠሩ በቃ በኃይለኛ አመታት ተመተዋል ማለት ነው። እና ልክ ነው ፈጥሯል እንዳልሽው። ኦኬ ፊሽ ኬት ቤተ እምነት ነው ወንድማችን። ሰላም ኤፍሪ ኤርሚ እንደምን ደህና ነው? እኔ ፔንቴኮስታል ነኝ። ሁሉ ጊዜ ነው የምከታተልህና አንድ ጥያቄ ፈጥሮብኝ ነው። ከዚህ በፊት አስቲንግ አስተምረዋል መሰለኝ እና ቪዲዮ አይ ነበረ። እነዚህ ነጮች የሚያዘጋጁት ቪዲዮ አለ። በተለይ ስለ እነዚህ የተዋህዶ መጽሐፍትን በተመለከተ ስፔሻሊ መጽሐፍ ሄኖክ ላይ እና ምን ሲሉ ሰማሁኝ፣ አውቀው ሆነ ብለው ነጮች እንዳስቀሩት ቆርጠው እንዳወጡት። ምክንያቱም ኢየሱስ ክርስቶስ ብዙ ተአምራትን እንዳሳየና ለ18 ዓመት ያህል የእሱን ታሪክ እንዳወጡት ሲናገሩ ሰማሁኝና ይሄ ውሸት ነው። አንተ ምን ትላለህ? ይሄ ኢየሱስ ክርስቶስ የሰራቸው ሌሎች ተአምራት አሉ እንዴ? ሰማኸኝ? ሰማለሁ። እያወራ ነበር። ሚዩት አድርጌ እየሰማሁ ነበር። ሶሪ ሚዩት አድርጌ እየሰማሁ ነበር። ከዛ ሚዩት አድርጌ በዛው ማውራት ጀመርኩኝ። ትሰማለህ? ሰምቻለሁ። ጥያቄውንም መልሱ አጭርና ግልጽ። ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እንግዲህ የተገለጠው አደረጋቸው የተባሉ ተአምራቶች በግልጽ ተጽፈዋል።
ታምራቱን የሚያደረገበት ቦታውንና ጊዜውን ሁሉ ጭምር ይናገራል። እንዳልኳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ልቡ ናት። እንደ ልቡ ማለት እንዳሻቸው ማለት ነው። ሲፈልጉ ይጨምራሉ፣ ሲፈልጉ ይቀንሳሉ። ማንም ከልካይ የላቸውም። በመጽሐፍቶቻቸው ቀኖና ውስጥ 5 እና 6 አይነት ቁጥር ነው ያለው። 73 ነው 73 ነው ብላችሁ ስትል 79 ይላሉ 6 ጨምረውበት። ከዛ እንደገና ደግሞ አይ የለም 81 ነው ይሉሃል። 81 ብለህ ስትል ስትቆጥረው ግን 85 ነው። 85 ነው ብለህ ስትል እንደገና ደግሞ የለም 73 ነው ይገኛል። ከዛ እንደገና ደግሞ አሁን 8ቱን የቀኖና መጽሐፍ ጨምራ 93። በቃ እንደዚህ ነው። እንደዚህ ድብልቅልቁ ይወጣ ወጥ የሆነ አንድ በሆነ ጊዜ ላይ የሆኑ አባቶች የሆኑ መጽሐፍቶችን ከጨመሩ የሆነ ጊዜ ላይ ደግሞ የመጡት አባቶች ደግሞ ያጎድሉታል። ከፈለጉ ደግሞ ያሸጋሽጉትና አንደኛና ሁለተኛ ሳሙኤል የሚቆጠረው በአንድነት ላይ ይላሉ። የሆነ ጊዜ ላይ በተናጠል ይቆጥራሉ። ከዛ እንደገና ደግሞ አብረው ደግሞ ይቆጥሯቸዋል። ይሄን ሁሉ እንደዚህ ይሄ ጠብስል ስደፍን ስቆርጥ ስቀጥል ምናምን ነገር የሚባለው አይነት ነገር ለምን የገጠማቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቤተሰቦቻችሁ ሁሉ ነገሩ ከዚህ በፊትም ከትናንት ወዲያ ከ4 ቀን በፊት ከቢኒያም ሽታዬ ጋር ባደረግነው ነገር አከርካሪያቸውን የተሰበረው። ለዚህ ነው ወዲያውኑ ተጠራርተው የዲቤት ጥሪ የጠሩልኝ። ማነው የጠሩኝ? በሙሉ ሊቃውንት የተባሉት ቲክቶክ ላይ ተሰብስበው ማለት ነው። ብፁዕ አባታችን ይምጡ፣ ኧረ እንደዚህ እየተባለ ነው፣ አደጋ ነው ለህዝቡ ዝም ብራዘር። ምንም ኦርቶዶክስ ቀዳ ሰፍታ ለጥፋ ልትሸፍነው የምችለው ነገር የላትም። 80 አሐዱ መጽሐፍ ቅዱስ የሚባል የላትም። ስለዚህ በሄኖክ መጽሐፍም ይሁን ሌሎች መጽሐፍቶች ላይ ኢየሱስ ክርስቶስ አስቀድሞ የሰራው ተአምራት ያልተ ምንድነው እዚህኛው በ66 ውስጥ ያልተካተተ ምናምን ነገር ተብሎ የሚባለው ውሸት ነው። ታምረ ኢየሱስ የሚባል መጽሐፍ ጽፋለች። ለምሳሌ ኢየሱስ ከልጅነቱ ጀምሮ ያደረገው ታምር ብላ ከ5 ዓመት ጀምሮ ያደረገው ታምር ብላ ጽፋለች። ኦኬ ይሄ የማን ነው? የቶማስ ወንጌል ብሎ በሚል እዚህ በጥንት መካከለኛው ምስራቅ አይ ቲንክ በቁምራን በተባሉ ዋሻ ውስጥ ይመስለኛል ተገኙ የሚባሉ መጽሔቶች ከነሱ ጋር ጭምር የተገኘ ነው ተብሎ ይባላል። አይ አይደለም ደግሞ ይባላል። መጽሐፈ ሄኖክ እንኳን የራሻውና አይ ቲንክ የግዕዙ ደግሞ አንድ ምንድነው የምን ቋንቋ ነው ብሎኛል አንድ የመጽሐፍ ቅዱስ አስተማሪ በአንድ ወቅት የላከልኝ ሊንክ ነበር። 3 አይነት መጽሐፈ ሄኖክ ነው ያለው። ኦርቶዶክስ የኔ ነው ዋነኛ ነው የምትለው፣ ግን መጽሐፈ ሄኖክን ስታነቡት ወንድሞቼና እህቶቼ ውስጡ አሰስ ገሰስ ነው የተሸከመው። እንዳነበበ ሰው ነው የምነግራችሁ፣ እንዳነበበው ሰው 80ዱን ጥርግ አድርጎ እንዳነበበ ሰው ማለት ነው። 15ቱ ዲትሮ ካኖኒካል መጽሐፍትን አንዳቸውም እዚህ ኦርቶዶክስ የተባሉቱ በመደዳ አላነበቡትም። የኔን ያህል አላነበቡትም ብዬ ስላችሁ ለጉራ አይደለም። ይሄ እየቆረጠ ጥቅስ እየቆረጠ የሚያነብ ትውልድ በምን እና ጌታችን ኢየሱስ ክርስቶስ ታምራትን አድርጓል ተብሎ የሚባለው ብሂል አዎ የታምራት አምላክ ነው እግዚአብሔር። ታምራትን ከድሮም ዘመን ሲሰራ ኖሯል። ግን በጌታ ኢየሱስ ክርስቶስ ስጋው ቃል ከቅድስት ድንግል ማርያም ከተወለደ በኋላ ግን የሰራው ታምራትን ያደረገ የታምራትን መጀመሪያ ያደረገው ነው በገሊላ ቃና ነው። በቃ ክብሩንም በደቀ መዛሙርቱ ፊት ገለጠ ይላል። ከዛ በፊት ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ታምረን አድርጓል ብላ ስትል ምንድነው ታምሯ ብለን ታምረ ኢየሱስ የሚባለው መጽሐፍት በአንድ ትንፋሽ ነው። ትልቅ መጽሐፍ ነው። በአንድ ትንፋሽ ነው ያነበብኩት። ውስጡ ስናነበው ብሎ የሚለው ምንድነው? በ5 ዓመቱ ኢየሱስ ክርስቶስ ሕፃን ልጅ ገደለ። ይሄ ነው ታምር ተብሎ የተጻፈው። ሕፃኑ የሞተበትን ምክንያት ቤተክርስቲያኒቱ እዛው ጋር ስትጽፈው ሳነበው ሕፃኑ የሞተበት ምክንያት ጌታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረበት ሰዓት ላይ በፈለገ ዮርዳኖስ በዮርዳኖስ ወንዝ ማለት ነው በዛ ተሰብስበው ከሕፃናት ጋር አብረውት ከሚያድጉ አብረውት ከሚጫወቱ ሕፃናት ጋር ቃቃ ጫወታ ይጫወት ነበረ። ኢየሱስ እና ሲጫወቱ ውሃውንና አሸዋውን አልሞ ከእንትኑ እየነጠለ ከአፈሩ ነጥሎ አፈሩን ጭቃ አድርጎ አቦካው። ከዛ ካቦካው በኋላ ወፎች ሰርቶበት እፍ አለው ብሎ ይላል። ይሄ እኮ ሱረቱ አልበቅራ ነው። አልኢምራ ላይ ቁርአን ላይ ተጽፏል። የኢትዮጵያ ኦርቶዶክስ ወይ ከእስልምና ኮርጃለች፣ እስልምና ወይ ከኦርቶዶክስ ኮርጇል ማለት ነው። ግን ሁለቱም ከቶማስ ወንጌል ነው ምናምን ነገር የሚባል አለ። አንድ በዓለም አቀፍ ቤተክርስቲያን ተቀባይነት የሌለው ጽሑፍ ከዛ ነው የኮረጁት ነው የሚባለው። እና ጌታችን ኢየሱስ ክርስቶስ የ5 ዓመት ሕፃን በነበረበት ሰዓት ይላል ታምረ ኢየሱስ እጄ ላይ ያለው እና ከሕፃናት ጋር እየተጫወተ እያለ ድንገት
ከኢየሱስ ክርስቶስ ጋር እየተጫወተ ያለው ሕፃን ልጅ ተነስቶ የኢየሱስን ደረት ይረግጠዋል። እየተጫወቱ እያሉ የኢየሱስን ደረት ረገጠው። ኢየሱስ እድሜው ስንት ዓመት ነው ይላል? በዛ ሰዓት ላይ የ5 ዓመት ልጅ። ያው እንግዲህ አብሮ ረጋጩም የ5 ዓመት ልጅ ነው። ይሄን ደግሞ ያደረገው ሲጫወቱ ነው ልጁ የረገጠው እንጂ መለኮት መሆኑን ገብቶት ለመዳፈር ብሎ አይደለም። ረገጠው። ሲረግጠው አንተ ልጅ ሕይወትህ ዛሬ ካንተ ላይ ተቆረጠች ብሎ አለው ይላል ተአምረ ኢየሱስ የተጻፈ በግዕዝ በአማርኛ። እና ልጁም ወዲያውኑ ወድቆ ሞተ ይላል። ኢየሱስ የ5 ዓመት ልጅ ሆኖ ልጅ ገደለ ይላል። የ7 ዓመትስ ልጅ ሆኖ ዘይኑ የሚባል ልጅ ገደለው ይላል። በታምረ ኢየሱስ ላይ ከ3 እና ከ4 በላይ ኢየሱስ ገና በሕፃንነቱ ወራት ታምር እያደረገ ልጆችን ገሏል፣ ጨፍጭፏል ትላለች ቤተክርስቲያን ኦርቶዶክስ። በእውነት ይህንን ቀጥታ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ጋር ካለው ቃል ጋር አገናኙታ። የሰው ልጅ የጠፋው ሊያድን እንጂ ሊያጠፋ አልመጣም ብሎ ያለው ጋር አገናኙት። ከሌላም በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ካለው ቃል ጋር ማለት ነው። እና ኢየሱስ ታምራትን ሰርቷል። ያው ታምራትን ሰርቷል። ኦርቶዶክስ የምትለውን ታምራ አይደለም ግን የሰራው። ኦርቶዶክስ በመጽሐፏ ላይ ሰማይ ምድር የማይሸከመው ውሸት ነው የጻፈችው። ወንድሞች እናቶቼ፣ የጌታን ስም ለማጥፋት የዚህን ያህል መንገድ መሄድ በጣም አግባብ አይደለም። እና መጽሐፍ ሄኖክ ላይ ሌሎች መጽሐፍቶች ብለው ቢሉ አደረገ ተብሎ የተባለው ታምር በሕፃንነቱ አደረገ ተብሎ የተባለው ታምር አንዳቸውም ተቀባይነት የሌለው ይህ መጽሐፍ ቅዱሳዊ ከመጽሐፍ ቅዱሱ ታምር ጋር የሚጋጭ ነው ብዬ ላለሁኝ። ጸጋ ይብዛላችሁ። አዶ ነው አግኝቼህ እና መልሼልህ እንደሆነ አላውቅም። ካልሆነ ግን ትነግረኛለህ። አዎ አለ። እሱ በወርሃ ሚያዝያ ስንክሳር መጽሐፍት ላይ አለ። ክርስቶፎሮስ የሚባለው በእሱ ነው የተደናገጠው። ግን ያ ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር ነው የሆነባቸው። እሺ እችን ጽሁፍ አስተካኪያ ትህትየው እየሰማሽ እንደሆነ አስባለሁ። ሰው ኢየሱስ ብሎ የሚለው እግዚያ ነው ያለው። እግዚአ ነው እግዚአብሔር ወይ እንትኗን ቀይራት። እዚህ ፊደል እንኳን የማያውቁ ነው ብለው የሚሉት ነው። እኛ እንደዚህ አልጻፍነውም፣ እርግጠኛ ነኝ። እግዚአብሔር ነው እግዚአብሔር ነው ያለው። የኛው ትክክል አይደለም። ከታች ያለችውን ፕሮፋይል ፒክቸሯን ከላይ በሌላ ቀይራት። ተባረኩ። ታብ ኮፒ ሊንክ ሼር ያደረጋችሁት። እሺ የኢየሱስ ክርስቶስ አማላጅነት በኦርቶዶክስ መጽሐፍት በኦርቶዶክስ መጽሐፍት ይናገራል ወይ አይናገርም? በዚህ ጉዳይ ምን እንደሚሉ እናያለን። አሁን እየነጋ ስለሆነ ወደ ኢትዮጵያ እረፍት ማድረግ ካለብን ማድረግ እንችላለን። አዎ ልክ ነው። የታችን ሙሉ በሙሉ ቀይረው ይወትየው ከቻልሽ በመጽሐፍ ቅዱስ ብታደርጊበት ናይስ ነው። ኦኬ ደሱ እንኳን ደህና መጣ። እንዴት አደራችሁ እያልኩኝ ነው። ደህና ናችሁ? ሁሉ ሰላም? ደህና ነኝ ጌታ ይመስገን። ነጋላችሁ? ነጋለን። ነጋ ሌሊቱ ነጋ በባል ዘማሪው ጌታ ይባረክ። ነግቷል። ጌታ ይባረክ። እሺ ታብ ኮፒ ሊንክ ሼር የምታደርጉ ቴንኪው። ታብ ግን ቢደረግ ሞር እሺ 81 ይሄ የ2000 እትም ላይ እርሚ ምሳሌ 8:22 አይተኸዋል? አላየሁትም። ፈጠረኝ ብለው ተርጉመውታል። እንትን ተወለድኩ ነው አይደል የሚለው
እና ተወለድኩ የሚለውን ፈጠረ ብለው ተርጉመውታል። እና አሪዎስ ያንን አንስቶ ነበር ወልድ ፍጡር ነው ያለው። የዚህ የሰባ ሊቃናት ትርጉም ፈጠረኝ ነው የሚለው እንትሉ የሰባ ሊቃናት ማለት ነው። እና እነሱ ሰባ ሊቃናት ስለሆነ የወሰዱት ቀጥታውን የሰባ ሊቃናትን ወስደው ፈጠረኝ ብለዋል። ዓለም ሳይፈጠር ከዘላለም ፈጠረኝ ብለውታል። እንግዲህ ዓለም ሳይወለድ ያ ክፍል ለኢየሱስ ከሆነ ኢየሱስ ፍጡር ነው የሚል ትምህርት እያስተላለፉ እንደሆነ ያሳያልና በጣም ኃይለኛ ምንፍቅና ነው ያለው። ለስጋው ይፈጥረዋልና ብለው ለስጋው ለመከራከር አሁን ይሞክራሉ። ግን ለስጋው ፈጠረው የሚለው እዛ ስጋው ዓለም ሳይፈጠር አልተፈጠረ። ዓለም ሳይፈጠር አይደለም የተፈጠረውና ከጥንተ ዘላለም ነው። ከጥንተ ዘላለም ፈጠረኝ ብለው አስቀምጠውታል። የሚገርም ነው ብታየው ደስ ይለኛል። ኦኬ ተባረኩ። አሜን። ተባረክ አንተ። አሜን። በርዕሱ ላይ ማውራት ለሚፈልግ ሰው ኦፕን ነው ማለት ነው። ቴንኪዩ እርምዬ፣ እግዚአብሔር ይባርክህ። እኔ ከሰኞ ውዳሴ ማርያም እስከ መልካ ኢየሱስ እስከ ምስራቅ ከፀሐይ እስከ ናሮ እስከሚለው 121 ጥያቄዎች አሉ። ብዙ ጊዜ ያው መላሽነን ባዮች ሲገቡ እገባለሁ። እግዚአብሔር ይባርክህ። ቴንኪዩ። አንተ ለብዙ የቤተክርስቲያን ልጆች ለነበሩ ለምሳሌ ለዲያቆናት ወይም ለካህናት ሞዴላችን ሀቅ ለመናገር እኔ በግሌ በጣም ነው የምወድህ። ቴንኪዩ። እግዚአብሔር ይባርክ ኤርምዬ፣ እግዚአብሔር አብዝቶ ይባርክህ። ሰላም ደሩ። እኔም ልተኛ ከዚህ በኋላ። ተባረክልን ወንድሜ ዲያቆን ኤፍሬም፣ ቴንኪዩ። አንተም በርታ። ከእንደናንተ አይነት በጣም ነው የሚጠበቀው። ከደሱ ከአንተ ቤተ ክህነት ውስጥ ካደግን ሰዎች ለዚህ ህዝብ እኛን ልንደርስለት የሚገባ ከእኛ እጅ በእርፈ መስቀል ደሙን ተቀብሏል። ከእኛ እጅ ቅዳሴ ጸበል ጠጥተዋል። ኦኬ እኛ ተንሱ ለጸሎት ስንል እግዚኦ ተሳለነ ብሏል። እና ለዚህ ህዝብ የመናገር ግዴታ አለብን። እውነቱን ከሐሰት ለይተን የመናገር ግዴታ አለብን። ያዳነን በጎነቱን ልንናገር ልንመሰክር ይገባል። ብዙ ጊዜ በቤተ ክህነት አቅጣጫ ያለው ነገር በጣም ነው ልብን የሚያሳዝነው። እዛ አካባቢ ላይ ያሉ እውነትን ያውቃሉ ብለን እንላቸው አባቶች የሚያውቁትን እውነት እንኳን ለመናገር ከናፍርቶቻቸውን ከፍተው አንደበታቸውን ከፍተው መናገር እስኪያቅታቸው ድረስ ስናይ እንዴት እጅግ ያሳፍራል። እኛ እንደዚህ ካፈርንባቸው እግዚአብሔር እንዴት ያያዝን። ለስሙ እግዚአብሔር አይንተ እግዚአብሔር ነን፣ የእግዚአብሔር ካህናት ነን፣ የእግዚአብሔር አይኖች ነን ብለው ይላሉ። ግን ያወቁትን እውቀት ያመኑትን እምነት ወይ ደግሞ የተቀበሉትን እውነት የመጽሐፍ ቅዱስን እውነት ሐዋርያቱ ያስተማሩትን እውነት ለመናገር ሲቸገሩ እናያቸዋለን። እና ይሄ ከብዙ አይነት አኳያ እንደሆነ ባቅም ይሁን፣ ችግር የለውም እህትዬው፣ ይሁን። ጥሩ ነው የሰራሽው። እንደውም ስለዚህ ከኛ የመናገር ግዴታ አለብን ነው የምለው። በተለይ የኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ሰዎችን ሳገኝ በአጽንኦ የምናገረው ይሄንን ነው። እና ተባረኩ፣ ጸጋ ይብዛላችሁ። በዚህ ርዕስ ላይ የሚያወራ ሰው ካለ ልናወራው ፈቃደኛ ነን። እስከዛሬ ድረስ በመጽሐፍ ቅዱስ ነው አይደል የተባለው? አሁን በራሳቸው መጽሐፍት ሁሉ ጭምር ሳይቀር ከዚህም እንደተናገረው እንዳሳየኑ ማንሳት ይችላሉ። የቀኖናዋን ነገር ሊደፍሯት አልቻሉም። ይህንንም የሚደፍሩት አይደለም። ያው ቢደፍሩም ኢየሱስ አያማልድም ነው የሚሉት። ግን መጽሐፍቶቻቸው ምን ይላሉ? መልሱን አብረን የምንሰማ ይሆናል። ከቻላችሁ ሼሩን 10,000 ሙሉት፣ ታብታብ ይደረግ። እንቀጥላለን። ደሱ አለ አይደል? ትችላለህ አይደል?
መቀጠል ችላለ። በዚህ ርዕሱ ላይ እንግዳም ካለ እናስገባለን። ተባረክልን። እሺ እግዚአብሔር የተባረከ ይሁን። እንግዲህ የኢየሱስ ክርስቶስ አማላጅነት ያው ብቸኛ ማታምነው እኛ የኦርቶዶክስ ቤተክርስቲያን ብቻ ነች እንጂ የትኛውም ዓለም ላይ የኢየሱስ ክርስቶስን አማላጅነት የሚክድ ቤተክርስቲያን የለም። የሚክድ ቤተክርስቲያን የለም እና መጽሐፍ ቅዱስ እኮ ግልጽ ባለ ቋንቋ ሌሎች አማላጅ የሚሏቸው ሰዎች እንደማያማልዱ የገዛ ልጆቻቸውን ማዳን እንኳን እንደማይችሉ እንኳን የማያውቁንን እኛን አበበን አለሙን ፈለቀን ወንዶችና ሴቶች ልጆቻቸውን እንኳን ማዳን አይችሉም ብሎ እነ ዳንኤልን እነ ኢዮብን ሕዝቅኤል 14:14 ላይ ቁጭ አድርጎታል። ስለዚህ እግዚአብሔር ምልጃ የሚለው የእግዚአብሔር ምልጃ ምን አይነት ምልጃ ነው? ኢሳይያስ 59ን ሁልጊዜ አነባዋለሁ እና ኢሳይያስ 59ን ቁጥር 15 ላይ እግዚአብሔር ከሰማይ ወደ ምድር ተመለከተ ይላል እና ኢሳይያስ እግዚአብሔር ከሰማይ ወደ ምድር ሲመለከት በዘመናት መካከል እግዚአብሔር ያጣው አማላጅ ነው። አሁን ዛሬ እንዳሸን የፈሉ በጣም ብዙ አማላጅ ተብሎ እንደሚወራው አይደለም። መጽሐፉ የሚናገረው እግዚአብሔር ከሰማይ ወደ ምድር ሲመለከት ፍርድም ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል፣ እውነትም በአደባባይ ወድቋል፣ ቅንነትም ሊገባ አልቻለ፣ እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል ይልና እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ ይላል። እግዚአብሔር ያስከፋው ነገር አንደኛ ፍርድ ስለሌለ፣ ሁለተኛ ምንድነው እግዚአብሔር ያስከፋው ነገር? ሰውም እንደሌለ አየ ይላል። ምን አይነት ሰው እንደሌለ ነው ያጣው? ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። እግዚአብሔርን ያስከፋው ነገር ምንድነው ከተባለ በዘመናት መካከል ወደ እርሱ የሚማልድ ሰው እግዚአብሔር አጥቷል። ዛሬ እንደምንላቸው ከሊታ ማለጅ ከሊያ ማለጅ እንደምንላቸው አይደለም። እግዚአብሔር ከሰማይ ወደ ምድር ሲመለከት ወደ እርሱ የሚማልድ ሰው አጣ ይላል። አጣ። እግዚአብሔር አጥቷል። ቢፈልግ አጥቷል። እንደ እነ ሙሴ አልነበሩም እንዴ? እነ ኖህ አልነበሩም እንዴ? እነ አብርሃም አልነበሩም እንዴ? ሙሴ እንደውም ማልዶ የለ እንደ ምናምን ብለን እናወራ እንችላለን። አዎ ማልዶ ነበር፣ ግን እግዚአብሔር የሚፈልገው አይነት ምልጃ አልነበረም። እነሱ ለዘመኑ ከነበረባቸው ቁጣ፣ የስጋዊ ቁጣ እግዚአብሔር ምሕረቱን እንዳያበርድላቸው ነበር የለመኑት። የእግዚአብሔር አጀንዳ ደግሞ ዓለሙን ከራሱ ጋር ማስታረቅ የሚችል አማላጅ ነበር እግዚአብሔር ሲፈልግ የነበረው። ስለዚህ እግዚአብሔር ተከፋ ይላልና እኔ እዚህ ቦታ ብቻ ነው እግዚአብሔር ተከፋ የሚል ጥቅስ ያየሁት። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። እግዚአብሔር የሚማልድ ሰው አጥቶ ተረድቶ ተደንቋል። በዚህ ምክንያት አማላጅ ሲያጣ ነው ልጁን የላከው አማላጅ አጥቶ ነው። ከዛ ምን ይላል? የገዛ ክንዱ መድኃኒትን አመጣለት፣ ጽድቁን ማገዘው ይላል። የገዛ ክንዱ የተባለው መድኃኒዓለም ኢየሱስ ነው። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እንግዲህ በትክክል አማላጅ የሚባለው ነገር እግዚአብሔር ያገኘው እዚህ ላይ ነው። የገዛ ክንዱ ነው አማላጅ ሆኖ የመጣው። ከዚህ አማላጅ ውጭ የለም። ወደ ግራ ብንል ወደ ቀኝ ብንል በምንም ብንዞር እግዚአብሔር አያውቅም ሌላ አማላጅ አያውቅም። እና እንግዲህ ምናልባት ኦርቶዶክሳውያን ከገቡ የቤተክርስቲያኗ መጽሐፍት ብቻ ሳይሆን በአባቶች በጣም የሚታመን ብዙ ሶርስ ያለው ብዙ መረጃ ያለው ትንሽ ብቻ ሳይሆን በጣም ብዙ እና አባ ጊዮርጊስ ዘጋስጫማ ጭራሽ ይጸልይልናል ብለው ነው የሚያስቀምጡት። ይጸልይልናል ብለው በሳታቱ ስለኛ የሚጸልየው እሱ ነው ብለው በትክክል አስቀምጠውታል። ውዳሴ ማርያማቸውን በሙሉ ስንመለከት እንደዛ ነው። በውሂ ዘደሙ ቅዱሳን ጾሙ ንባዕ ይብናን ወለሕዝብ ንጹሐን፣ በደሙ ንጹህነት ምን አድርጎ
እኛን አስታርቆ ወኮነ አራቂ ለሐዲስ ኪዳን የአዲስ ኪዳን አስታራቂ ሆነ ብሎ የአዲስ ኪዳን አስታራቂ ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱሳቸው ሳይቀር እንትን ይሄ ውዳሴ ማርያማቸው ሳይቀር ያስቀምጣል። እግዚአብሔር በዚህ በአዲስ ኪዳን አንድ አስታራቂ ብቻ ነው ያለው። ሁለት አስታራቂዎች አላስቀመጠም። ሶስት አስታራቂ አላስቀመጠም። ወኮነ አራቂ ለሐዲስ ኪዳን ለአዲስ ኪዳን አስታራቂ ሆኖ አላለም። ሆነ ነው የተባለው። አንድ ነው አስታራቂ ያለው። በዚህ በአዲስ ኪዳን ዘመን አንድ አስታራቂ ነው ያለው። ኤክስፓየር ዴት የሌለው አይኬ ከጊዜ በኋላ ምናምን እንትን ማይል። እንደውም ብዙ ጊዜ ዮሐንስ 16:26 ላይ አብንም ለምናችሁ አይምሰላችሁ የምትለውን ጥቅስ አንስተው እኔ አብን አልለምንም ብለዋል ብለው በተሳሳተ ኢንተርፕሬቴሽን ወይም ትርጉም ሲናገሩ እንሰማለን። ነገር ግን እዛ ክፍል ራሱ ሊል የፈለገው ቁጥር 23 እኮ በዛን ቀን እኔን አትለምኑኝም ይላል። እዛው ቁጥር 23 ላይ ያለው በዛን ቀን እኔን አትለምኑኝም ይላል። በዛን ቀን እኔን አትለምኑኝም ሲል ያ ቀን ስለየት ነው የሚያወራው ሲባል እንደምታውቁት ጌታችን ኢየሱስ ክርስቶስ ወደ መቃብር በሚወርድበት ጊዜ በዛች በ3 ቀኗ መካከል በስሙ ቢለምኑ ጌታ ኢየሱስ ራሱ እንደሚሰማ አባቱ እንደሚሰማቸው የሚያሳይ ነው እንጂ እኔ ካረርኩ በኋላ እንደው ጸሎትና እንትን ይሄ ምንድነው አላማለድም የሚል ክፍል በፍጹም የለውም። ምክንያቱም ጌታ ኢየሱስ ታውቃላችሁ አይደል? ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እኔ ብሄድ ይሻላችኋል አላቸው። እኔ ካልሄድኩ አጽናኝ ወደ እናንተ አይመጣም ሲላቸው እኔ ከሄድኩ ግን አብን ምን እለዋለሁ ነው የሚለው፣ እለምነዋለሁ ከእናንተም ጋር ለዘለዓለም እንዲኖር አጽናኙን ምን እላችኋለሁ፣ እልክላችኋለሁ አለ። ሰው ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የመጣው መቼ ነው? ጌታ ኢየሱስ ክርስቶስ ከሄደ በኋላ ማንን ጠይቆት? አብን ጠይቆት። የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 4 ላይ ገና መንፈስ ቅዱስ አልወረደም ነበር ይላል። ጌታ እዛ ቦታ ምን ይላል ጸሐፊው? የሐዋርያት ሥራ 1:4 ላይ አንብበው። ገና መንፈስ ቅዱስ አልወረደም። 1:8ም ገና አልወረደም። 2 ላይ ነው የሚወርደው እናየዋለን። 1:8 ላይ 1:4 ላይ እንዲህ ይላል ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስም በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይህንን ጥቅስ ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ መንፈሱ አይመጣም ብሎ ስለነበር ማለት ነው። አሁን ምዕራፍ 2 ቁጥር 14-15 ስትመለከቱ ሐዋርያት በአንድ ልብ ሆኖ ምን ይሉ ነበር ይላል? ይጸልዩ ነበር ይላል። ከዛ ምዕራፍ 2 ቁጥር 1 ላይ በ50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ መጣ፣ ተቀምጠው የነበሩትን ቤት ሁሉ ሞላው ይላል። አሁን ይሄ መንፈስ ቅዱስ የመጣው እንዴት ነው የመጣው ሲባል ጌታ ኢየሱስ ካረገ ከ50 ቀን በኋላ ነው። ካረገ ከ50 ቀን ከተነሳ ከ50 ቀን በኋላ ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገ ከ50 ቀን በኋላ ምን አደረገ ማለት ነው? መንፈስ ቅዱስ ላከልን። ማንን ለምኖት? የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ አብን ለምኖት። ቁጥር 34 ላይ እንዲህ ይላል። እዚህም ላይ ይህንን ኢየሱስ እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከማን ተቀብሎ? ከአብ ተቀብሎ ይላል። ከአብ ምን ብሎ? ተቀብሎ ይህንን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ስለዚህ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ አብን እለምነዋለሁ ብሎ ነበረ። ከዛ ከ50 ቀን በኋላ ወደ ሰማይ አረገ። እለምነዋለሁ የሚለው ፊውቸር ነው፣ ለምኜዋለሁ አይደለም። እለምነዋለሁ ወደፊት ነው፣ ወደፊት የሚሆን ነበር። ስለዚህ ጌታ ኢየሱስ ክርስቶስ ካረገ በኋላ አብን ለመነው። አብን ከለመነው በኋላ መንፈስ ቅዱስ መጣ። መንፈስ ቅዱስ የሚመጣው ደግሞ ማን ተጠይቆ ነው ይለናል? አብ ተጠይቆ ኢየሱስ ክርስቶስ አብን ለምኖ መንፈስ ቅዱስ እንደወረደልን በግልጽ ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ በቤተክርስቲያን መጽሐፍትም ቢባል በመጽሐፍ ቅዱስም ቢባል በየትኛውም ቦታ ላይ በአባቶችም ትምህርት
እኔ እኮ አባቶች እንቀበላለን የሚሉት የኢየሱስ ምልጃ ላይ ሲሆን አባቶችን ይረሷቸዋል። ጥምቀት ናት እና ጥምቀት ስትሆን በቃ አባት ከተባለ አባትን የሚቀበል ከሆነ ሁሉንም መቀበል ነው ያለበት። አይ ከአንደኛው ጾመኛ ከአንደኛው እንትን ልትሆን አይገባም። የሚመችን ይዘህ የሚመችን እያያዝክ እንትን አታደርግም። እንዳውም በደንብ ግልጽ አድርገው አባቶች የጻፉበት ምናልባት በኋላ ጊዜ ስለሚኖረን ሲገቡ አባቶች መጽሐፍ ላይ በደንብ እናሳያለን። የቤተክርስቲያን አባቶቻቸው የሚሏቸው መጽሐፎች በደንብ እናሳያለን ብዬ አስባለሁ። እግዚአብሔር ባርካችሁ እንዳላስረዘም